ማምለክ ካለብን ፀሐይ ነው ማምለክ ያለብን ሲሉ የተረዳሁት ነገር አለ። ተምረን እንኳን ሳይንቲፊክ ሜተድ የተማርን ሰዎች የተደበላለቀ ነገር ነው ያለብን። የመጀመሪያው ትልቁ የሚያደርገው ህብረተሰባችን የአመለካከት ወይ ደግሞ የእምነት ለውጥ እንዲያመጣ ነው። አኗኗሩ ምክንያታዊና ዘመናዊነትን የተላበሰ እንዲሆን ከማድረግ ነው። አለ አማርኛው ይገልጸዋል አይገልጸውም የሚለው ማለት ነው። አርቲፊሻል ኢንተለጀንስን ሰው ሰራሽ አስተውሎት የሚለው ቃል ላይ እየተከራከርን አሁን ሱፐር ኢንተለጀንስ መጥቷል። አሁን ክርክሩ የሆነው ስለ ሱፐር ኢንተለጀንስ ስለ ከኤአይጂ አልፎ ማለት ነው። ቀለል ያሉ ስቶሪዎች በየደረጃው በሚመጥናቸው ሌቭል ቢቀመጡ ቢኖሩ አክሰስ ማድረግ ይቻላል የትኛውም አካባቢ። እሱ አንፃር እንዴት ያዩታል? ሳይንስ የሚባለው የምርምር ወይም እውቀት የሚባለው ዘርፎችን ሁሉ የሚያካትት ከሆነ ሳይንስን ፖፑላራይዝ ማድረግ የሚባለው ነገር ለብቻው ተገንጥሎ ወደ እነዚህ 4 ዘርፎች ወይም ደግሞ የእውቀት ዘርፎች የተሰበሰበበት መንገድ ምናልባት ራሱ እውቀት የሚባለውን ነገር ፖፑላራይዝ የማድረግን ነገር አያቀጭጨውም ወይ? ከዝናብ ቅማል ይወጣል ብሎ የሚያምን ማህበረሰብ ውስጥ ነው ያለን። ሳይንሰኛ ነው ብዬ ለምን አልችልም። ድርቅ የአማልክት ቁጣ ነው ብሎ የሚያምን ማህበረሰብ አለን። አላምንም። ስለዚህ ሳይንስ አላምንም። ሳይንስን አናቀው። ፕሮፌሰር ሽብሩ ተድላ ስለ ሳይንስ ማህዘብ ጠቃሚነት ገለጻ ከማድረጋቸው በፊት አጭር የህይወት ታሪካቸውን በጣም ባጭሩ አቀርባለሁ። ፕሮፌሰር ሽብሩ ተድላ ከ1962 ዓ.ም ጀምሮ በቀዳማዊ ኃይለ ሥላሴ ዩኒቨርሲቲ በኋላም በአዲስ አበባ ዩኒቨርሲቲ በመምህርነት፣ በትምህርት ክፍል ኃላፊነት፣ በድህረ ምረቃ ፕሮግራም ሊድነት፣ በምርምርና ህትመት ዳይሬክተርነት፣ በሰኔት አባልነት አገልግለዋል። በ1987 ዓ.ም የጡረታ መብታቸው አስከብረው ከወጡበት በኋላ በኤምሪተስ ፕሮፌሰር ማዕረግ በዩኒቨርሲቲው በቦርድ አባል በመሆን በተለያዩ የመማክርት ጉባኤዎች የአባልነት እያገለገሉ የሚገኙ አንጋፋ ምሁር ናቸው። የስነ ህይወት ፕሮፌሰሩ ሽብሩ ተድላ ከአዲስ አበባ ዩኒቨርሲቲ ኮሌጅ በ1955 ዓ.ም ከተመረቁ በኋላ ከህክምና ትምህርት ቤት ቴክኒሻንነት ለማሰልጠን በወጣ ስኮላርሺፕ ወደ እንግሊዝ ሀገር ሊቨርፑል ዩኒቨርሲቲ በ1956 ዓ.ም አቅንተዋል። በዩኒቨርሲቲው በቴክኒሻንነት እየሰለጠኑ እያለ በተጨማሪ ዩኒቨርሲቲው የመግቢያ ፈተና በማለፍ የማስተርስ ዲግሪያቸውንም የቴክኒሻንነት ምስክር ወረቀታቸውንም ይዘው በ1958 ዓ.ም ተመልሰዋል። በዚሁ ዓመት የቀዳማዊ ኃይለ ሥላሴ ዩኒቨርሲቲ የህክምና ፋክልቲና የሳይንስ ፋክልቲ ጣምራ ተቀጣሪ ሆነው ስራ የጀመሩት ለቅድመ ህክምና ተማሪዎች የሜዲካል ፓራሲቶሎጂ መምህርና ከዶክተር አክሊሉ ለማ ጋር የብልሃርዚያ ተመራማሪ በመሆን ነበር። በአዋሽ ሸለቆ የብልሃርዚያ ስርጭት ለማጥናትና የተቋቋመውን ቡድን በመምራት ከፍ ያለ አስተዋጽኦ አበርክቷል። በ1959 ዓ.ም ወደ ካናዳ ወተርሉ ዩኒቨርሲቲ በመሄድ የአሳ ጥገኛ ተዋሲያን በማጥናት የፒኤችዲ ዲግሪ ትምህርታቸውን አጠናቀው በ1962 ዓ.ም ተመልሰዋል። ፕሮፌሰር ሽብሩ በ1962 ዓ.ም በቀዳማዊ ኃይለ ሥላሴ ዩኒቨርሲቲ በስነ ህይወት ትምህርት ክፍል አባል ሆነው ሲቀጠሩ ከእሳቸው ከጥቂት ወራት በኋላ ዩኒቨርሲቲውን ከተቀላቀሉት ዶክተር ተወልደ ብርሃን ገብረ እግዚአብሔር ውጪ በወቅቱ ሌላ የኢትዮጵያዊ መምህር አልነበረም። በመሆኑም የስነ ህይወት ትምህርት ክፍል የሰው ኃይል የመገንባት ኃላፊነት በፕሮፌሰር ሽብሩ ጫንቃ ላይ የወደቀ ኃላፊነት ነበር። በመሆኑም ይህን ክፍተት ለመሙላት ፕሮፌሰር መስፍን ታደሰን፣ ፕሮፌሰር ጌታቸው ተፈራን፣ ፕሮፌሰር በየነ ጴጥሮስን፣ ፕሮፌሰር አፈወርቅ በቀለን፣ ፕሮፌሰር
ሰብስቤ ደምሰውን፣ ፕሮፌሰር ዘሪሁን ወልዱን፣ ፕሮፌሰር ሽመልስ በየነና ፕሮፌሰር ማስረሻ ፈጠነን ለተፈጥሮና ስነ ቀመር ኮሌጅ መምህር በመቅጠር ውጤት ያመጡ ናቸው። በእርሳቸው የተቀጠሩ ምሁራን ሁሉ በየመስካቸው አንጋፋ ፕሮፌሰሮች ለመሆን የበቁ ናቸው። ፕሮፌሰር ሽብሩ መስከረም 1987 ዓ.ም ጀምሮ የጡረታ መብታቸው ማስከበር ከዩኒቨርሲቲ የተሰናበቱ ቢሆንም ከጡረታ በኋላ በአካባቢ ጥበቃ፣ በአካባቢ ተጽዕኖ ግምገማና ጥናት ላይ ተሰማርተው እንደ አገር የላቀ አበርክቶ ያላቸው ውጤታማ ስራዎች በማበርከት ላይ ይገኛሉ። የአካባቢ ተጽዕኖ ጥናቶች ፕሮቶኮልና ስልት በማዘጋጀት በቀዳሚነት ሊጠቀሱ የሚችሉ ናቸው። ፕሮፌሰር ሽብሩ በብዙ ተቋማት ግንባታ ውስጥ ጉልህ ድርሻ የነበራቸው ሲሆን በተለይም የኢትዮጵያ ሳይንስ አካዳሚን በመጋቢት 2002 ዓ.ም ሲቋቋም ፕሮፌሰር ሽብሩን ምክትል ፕሬዚዳንት አድርጎ የመረጠ ሲሆን አካዳሚው በሕገ ፓርላማ የተደነገገ አካዳሚ በማድረግ ቋሚና ታሪካዊ የሆነ ጽሕፈት ቤት እንዲኖረው በማስቻልና በመንግስት በጀት የሚንቀሳቀስ ተቋም እንዲሆን በትጋት ሰርተዋል። የኢትዮጵያ ሳይንስ አካዳሚን ቢሮ ከማቋቋም ከማደራጀት፣ ፕሮጀክት ከማፈላለግ ባሻገር 9ኛው የአፍሪካ ሳይንስ አካዳሚዎች ጉባኤ በማዘጋጀት የአካዳሚው በአህጉር ደረጃ እንዲታወቅ በማድረግ በኩል ጉልህ ድርሻ ነበራቸው። ፕሮፌሰር ሽብሩ ከ50 ዓመት በላይ በአዲስ አበባ ዩኒቨርሲቲ በመምህርነት በተመራማሪነት አገልግለዋል። በዩኒቨርሲቲ ቆይታቸውም በሳይንሱ ዘርፍ ውጤት ያመጡ የምርምር ስራዎችን ከማበርከት ባሻገር ተማሪዎችን በማበረታታትና ተቋም በመገንባት ሂደት ጉልህ ድርሻ አበርክተዋል። በ1966 ዓ.ም የነበረው የስርዓት ለውጥ የውጭ ሀገር መምህራንን አገሪቱ ጥለው በሚሄዱበት ወቅት ፕሮፌሰር ሽብሩ የኮሌጅ ኃላፊ በመሆናቸው ይህንን ክፍተት በመሙላት እስከ ዛሬም ድረስ ሀገር የምትኮራባቸው ምሁራን በማፍራት ለሀገር የላቀ ተግባር የከወኑ ባለውለታ ናቸው። የሙያ አጋሮቻቸው እንደሚመሰክሩት ፕሮፌሰር ሽብሩ ከሳይንስ ትምህርት ባሻገር የዘርፈ ብዙ ተሰጥኦ ባለቤት፣ አንደበተ ርቱዕ፣ የሀገሪቱን ታሪክ በጥልቀት ለመፈተሽ የሚሞክሩ፣ ያሰቡትን ከግብ ሳያደርሱ እንቅልፍ የሚያወስዳቸው ሰው መሆናቸውን ይገልጻሉ። ፕሮፌሰር ሽብሩ በርካታ ቁጥር ያላቸው የምርምር ጽሑፎችን በዓለም አቀፍ ጆርናሎች ለማሳተም ችለዋል። በአዲስ አበባ ዩኒቨርሲቲ የተፈጥሮ ስነ ቀመር ሳይንስ ኮሌጅ ለምርምር የሚውሉ እንደ መማሪያ የሚያገለግሉ ጽሑፎች በመጻፍ የአካባቢ ተጽዕኖ ጥናት በተመለከተ በመስኩ ፈር የሚያስይዙ ጽሑፎችን በማበረከትም የላቀ ድርሻ አላቸው። ካሳተፏቸው መጽሐፎች ውስጥ ጠቅሳለሁ። ከወደ እንጂኒ ምን ይሰማል በ1986 ዓ.ም፣ የስንኝ ማሰሮ በ2008 ዓ.ም፣ ከጉሬዛ ማርያም እስከ አዲስ አበባ የህይወት ጉዞና ትዝታዬ በ2008 ዓ.ም፣ ሕያው ፈለግ በ2010 ዓ.ም፣ ከየት ወደ የት በ2011 ዓ.ም እና ወረርሽኝ በ2011 ዓ.ም ያሳተሟቸው መጽሐፎች ናቸው። ታዛና ዘመን በተባሉ መጽሔቶች እንዲሁም ሪፖርተርና አዲስ አድማስ በተባሉ ጋዜጦች ለህብረተሰብ የሳይንስ ግንዛቤ የሚሰጡ መጣጥፎች ሳይታክቱ በመጻፍ ላይ ይታወቃሉ። በተለይ ደግሞ የሳይንስ ለህዝብ ለማድረስ ወይም ደግሞ ሳይንስን ለማህዘብ በርካታ መጽሐፎችና መጣጥፎችን በማበርከት ላይ ይገኛሉ። ፕሮፌሰር ሽብሩ ተድላ ላበረከቱት ከፍተኛ አስተዋጽኦ ከተበረከተላቸው ሽልማቶች ውስጥ የአካባቢ የአመራር ሽልማት፣ የምስራቅ አፍሪካ የአካባቢያዊ ትስስር ልማት እና የኢትዮጵያ ሳይንስ ማህበር ሽልማቶች ተጠቃሽ ናቸው። እንግዲህ ባጭሩ የፕሮፌሰር ሽብሩ ተድላ የህይወት ታሪክ ይህን ይመስላል። እባካችሁ ለእኚህ ታላቅ ሰው አክቹዋሊ ወደ መድረክ መጥተዋል። ወደ መድረክ ጋብዙልኝ። ሳይንስ ምንድን ነው ብለን ስንጠይቅ ሳይንስ የሚለው ቃል መሰረቱ ከላቲን
ሲንቲያ ከሚለው ወይም ሲተረጎም እውቀት ማለት ነው። ሳይንስ ለእውቀት ማግኛና ማከማቻ ዘዴዎችም አሉት። እነሱም የሳይንሳዊ ሂደት ወይም በእንግሊዝኛ ሳይንቲፊክ ሜተድስ ይባላሉ። ጠቅለል ባለመልኩ ይዘቱ ተመልክተን ሳይንስን ስንል ተፈጥሮን ወይም ኔቸር የምንለውን ለመረዳት በመሻት የምንጥርበት ስልት እና የምናከማቸው መረጃ ይሆናል። ይህን አይነት አስተሳሰብ ነው እንግዲህ የሳይንስ አስተሳሰብ ተብሎ በጠቅልሎ የሚታየው። ሳይንሳዊ አስተሳሰብ በመሰረቱ የሎጂክ አካሄድ ነው። ቀደም ብዬ እንደዋሳሁት ሳይንስ አስተሳሰብን ብሎም የሳይንስ እውቀትን በማሃዘብ ማለት ብዙ ሰው በቀላል መንገድ እንዲረዳው በማድረግ በምክንያት ላይ የተመሰረተ ብዙ ጠቃሚ ተግባራትን የሚያከናውን ማህበረሰብ ለመመስረት ይቻላል። ስለሆነም ለዚህ ተግባር ለሰው ልጅ ጥቅምን የሚያበረክቱ ኩነቶችን የቁስ አካል ይዘትና ሁኔታ ሳይንሳዊ በሆነ መንገድ መተንተንና ለግንዛቤና ለንባብ ማቅረብ ተገቢ ነው ብሎ የሚያምኑ ብዙ ግለሰቦች አሉ። ሳይንስ አስተሳሰብ ሎጂካዊ አስተሳሰብ እንደመሆኑ ቀደም ብዬ ተናግሬያለሁ። እሱም በሁለት ይከፈላል። ምልክታዊ አመክንዮ ወይም ኢንዳክቲቭ ሪዝኒንግ የሚባለው እና ምልዕላዊ አመክንዮ ወይም ዲዳክቲቭ ሪዝኒንግ የተባለው ነው። ምልክታዊ አመክንዮ የነጠና ሁኔታዎችን እውነትነት ከማጤን ተነስቶ አጠቃላይ ድምዳሜ ላይ ለመድረስ የሚደረግ የአመክንዮ ስሌት ነው። ለምሳሌ አበበች እንደ ምሳሌ እንውሰዳት። ሰናፍጭ አንድ ሰሞን ስትበላ አስነጠሳት፣ አላባት እና የአስም ስሜትም ተሰማት። እንዲሁም በሌላ ቀን ያን አይነት ስታደርግ ተመሳሳይ ችግር ስለደረሰባት ጠቅለል ባለመልኩ እኔ ለሰናፍጭ አለርጂ አለኝ ብላ ከነጠላ ኩነት ጠቅለል ላለ ድምዳሜ ላይ ደረሰች። ይሄ ከነጠላ ወደ ከፍተኛ ወይም ሌሎች ብዙ ሰዎችም ተመሳሳይ አለርጂ እንደሚኖራቸው ለመተንበይ ይቻላል። ዲዳክቲቭ ሪዝኒንግ ከዚህ ተቃራኒ ጠቅለል ካለ ወደ ነጠላ የሚሄድ ሎጂክ ነው። ይህም ምን ይላል? ሰው ሁሉ ይሞታል። ሽፈራው ገርባው ሰው ነው። ስለሆነም ሽፈራው ገርባው ይሞታል ብሎ ይደመድማል። ጠቅለል ካለ ሁናቴ ወደ ነጠላ መሄድ ነው። በእንዲህ ያሉ ተለምዶች ላይ ነው የሳይንስ ዘዴዎች የተመሰረቱት። የሳይንሳዊ ዘዴ ዋናው አሻራ በማስተዋል መመራትና ከዛም በታየው ሁናቴ ላይ ተመስርቶ ለምን እንደተከሰተ በማስረጃ ላይ በተመሰረተ ድምዳሜ ላይ መድረስ ነው። ያም ሆኖ ለድምዳሜ እርግጠኝነት ትንሽ ክፍተት መተው አለበት። ሂደቶቹ ማስተዋል በእንግሊዝኛ ኦብዘርቬሽን ወይም ኤምፒሪሲዝም የሚባለው ነው። ከዛ ራሽናሊዝም ወይም ሎጂክ የሚባለው አመክንዮ ነው እና ነባር እውቀትን ሁሉ እንደወረደ አለመቀበል፣ ያም መጠራጠር ወይም ስኬፕቲሲዝም የሚባለው ነው። ለእያንዳንዳቸው አንዳንድ ምሳሌዎች ለማቅረብ እሞክራለሁ። በተሞክሮ ብዙ ጊዜ በምናየው የተገኘ ማለት በማየት፣ በመስማት፣ በመዳሰስ፣ መንካት፣ በማሽተት የሚገኝ መረጃ ነው። በዚህ አይነት ስልት የተገኘን መረጃ ሁሉም ሰው ይጋራዋል። አንዳንድ ምሁራን ይህን አይነት ማስረጃ ተሞክሮ ሲሉት ወይም ኤምፔሪካል ኤቪደንስ ሲሉት፣ ሌሎች ደግሞ ናቹራል ኤቪደንስ ይሉታል። ሁለቱም ትርጉሙ አንድ ነው። ይህ አይነት ማስረጃ ነው ምድራችን እውን እንደሆነች የምናውቀው፣ እንዲሁም ፀሐይ እንዳለች የምንረዳ። ፀሐይ አለች እንላለን፣ በነጠላ ሳይሆን ሁሉም ሰው ፀሐይ እንዳለች ያውቃል። ጨለማ የነበረ ሌሊት ፀሐይ ስትወጣ ብርሃን ይሆናል ብለን ለመተንበይ እንችላለን። ፀሐይ የብርሃን ምንጭ ናት እንላለን በማየት። ፀሐይ የሙቀት ምንጭ ናት እንላለን በስሜት። ይህን ግንዛቤ ሁሉም ሰው ስለሚረዳ
ከፍተኛ የግንዛቤ ምንጭ ሆነ ማለት ነው። በማስተዋል የሚገኝ ወይም ኦብዘርቬሽን የሚባለው ቀደም ብሎ የታመነን ጉዳይ በጥናት ላይ ተመስርቶ ነባር እውነትን በአዲስ እውነት መተካት ማለት ነው። ለዚህ ተደጋግሞ የሚወሳው ምሳሌ በ16ኛው ምዕተ ዓመት አንድ ኮፐርኒከስ የሚባል የከዋክብት ተመራማሪ ቀደም ሲል የነበረውን እምነት ማለትም ዓለም መሬታችን የአካባቢያችን ዓለም እምብርት ናት ተብሎ ይታመን የነበረውን በአርቆ በሚያሳይ መነጽር ረዳትነት አዲስ እውቀት መስርቶ የለም የአካባቢያችን እምብርት ፀሐይ ናት፣ መሬትና ሌሎች ፕላኔቶች የፀሐይ ጭፍሮች ናቸው የሚለው ድምዳሜ ላይ ደረሰ። ማለትም በአዲስ እውቀት የነበረ እውነት በአዲስ እውነት ተተካ ማለት ነው። ሎጂካዊ አመክንዮ የምንለው ወይም ራሽናሊዝም ቀለል ብሎ ሲታይ እንደሚከተለው ነው። መጀመሪያ ጥያቄው ምንድን ነው ነው። ጥያቄው ቁልጭ ባለመንገድ ካልታወቀ መልስ ለማግኘት መሞከር የለብንም፣ ምክንያቱም የጨለማ ጉዞ ይሆናልና። ጥያቄው ከታወቀ ግን ጥያቄው እንደ መነሻ ሆኖ መልስ መፈለጉ ይቀላል። ይህንን ለማድረግ ሊሆን የሚችል አንድ ትንበያ እናደርጋለን። ሃይፖቴሲስ ሊሆን የሚችል እንዲሁ በድፍረት የማይሆነውን አይደለም። ከዛ ይሄ የተገመተው ወይም ሃይፖቴሲስ ቢቻል በኤክስፐሪመንት ካልተቻለ በሌሎች ዘዴዎች መረጋገጥ ይኖርበታል። የሚደረገው በመላመት ወይም በሙክርት ወይም በኤክስፐሪመንት በምንድነው የሚደረግ ከሆነ ሌሎች ግለሰቦችም በተመሳሳይ ሂደት ያንን ተግባር ደጋግሞ መተግበር መቻልና ተመሳሳይ ውጤት ማግኘት መቻል አለባቸው። አለዚያ ማረጋገጫነቱ ውስን፣ አንዳንድ ጊዜም የማይረባ ሊሆን ይችላል። አዲስ በሚደረገው ምርምር ደግሞ ጥሩነቱ አዲስ እውቀት ቢገኝም ለተጨማሪ እውቀት ክፍተት መስኮት ያደርግና ለተጨማሪ ምርምር ይጋብዛል። ስለዚህ ቀስ በቀስ ነው አንዱ አንዱን እየተካ ነባሩ እውቀት በአዲስ እየተካ ዓለም እና እውቀት የሚዳብረው። እንግዲህ ቅድም እንዳልኩት እንደወረደ መቀበልንም በፀሐይ ተምሳሌነት አክስመነዋል። የሚደረገው ሙክርት የኤክስፐሪመንትን ትርጉም አልወደድነውም፣ ግን የግድ ይህን ቃል የምጠቀምበት የኢትዮጵያ ሳይንስና ቴክኖሎጂ ከቋንቋዎች አካዳሚ ጋር ሆኖ የዋጣው የሳይንስ ዲክሽነሪ አለ። የግድ በሱ መጠቀም ይኖርብናል። ለማሻሻል እንኳን ብንሞክር ያንን ተጠቅመን በዚህ ቢተካ ይሻላል ብሎ ማድረግ እንጂ ሁሉም ሰው የዲክሽነሪ ደራሲ ሊሆን አይችልም። ስለዚህ በነባሩ ላይ የማሻሻል ሂደት አለ። ብዙ መሻሻል መደረግ የሚገባው ጉዳይ አለ። አንዱም ኤክስፐሪመንት የሚለው ቃል ነው። በእኔ አስተያየት እንዳለ እንግሊዝኛ መውረሱን ሳይቀል አይቀርም የሚል ግምት አለኝ። አንድ ምሳሌ ይህን ካልኩ በኋላ የኤክስፐሪመንት ምሳሌ ላውሳ። በግምት ወይም በአባባል ፍግ እንደ ማዳበሪያነት ሆኖ ያገለግላል የሚል እውቀት አለ እንበል። ግን ይህ እውቀት በሳይንሳዊ ምርምር የተረጋገጠ አይደለም። እንዴት አድርገን እናረጋግጠው ብለን ብንነሳ ቋሚ የሆኑ ስልቶች አሉ። እንዲሁ ቀለል አድርጌ ላቅርበውና 10 መደቦች የሽንኩርት መትከያ አብጅተን 10 መደቦች ላይ ተመሳሳይ የሽንኩርት ዘር ተክለን 5ቱ ላይ ይሄ ማዳበሪያ ሆኖ የተባለውን ፍግ መጨመር፣ ሌሎች 5ቱን ምንም ሳንጨምርባቸው ትተን ከዛ በኋላ ያለው ሂደት ሁሉ ተመሳሳይ ሆኖ የሚያገኘው ፀሐይ፣ የሚያገኘው ውሃ እንዲሁም ሌላ ተግባር ቢኖር ተመሳሳይ ሆኖ ኋላ ምርቱ ሲሰበሰብ ልዩነት አለ ወይ ብሎ መመዘን ነው። ልዩነት እንኳን ቢኖር ይሄ ልዩነት ለሳይንስ ድምዳሜ የሚያቀርብ ነው ወይስ እንዲሁ በአጋጣሚ የተከሰተ ነው የሚለውንም መፍታት ይኖርብናል።
ይህንን ለማድረግ የሚረዳን የሂሳብ ስሌት ስታቲስቲክስ የሚባለው ቅድም ያወሳሁት ነው። ስለሆነም ልዩነቱ በአጋጣሚ ነው የተከሰተ እንበልና ከ110 ጊዜ ልዩነት ያለው ልዩነት 90 በመቶ ከሆነ ልዩነት አለ ማለት ነው። ሲለካ መለኪያው በስታቲክ ዘዴ 10% ሆኖ 0.1 ይሆናል። ነገር ግን በአጋጣሚ ሊከሰት የሚችልበት ሁኔታ በ101 ከሆነ 1% ማለት ነው። በአጋጣሚ የመከሰቱ ስሌት መለኪያው 0.01 ይሆናል። እንግዲህ በአጋጣሚ የመከሰቱ ሁኔታው እየመነመነ እያነሰ በሄደ ቁጥር ውጤቱ ከተተለመው ዓላማ ወይም ከተተነበየው ጋር የበለጠ ግንኙነት እያለው ሄደ ማለት ነው። ነገር ግን ያም ሆኖ ሳይንስ ይሄ ስለሆነ ይሄ ሆነ አይልም። ምንድን ነው የሚለው? ይሄ ተግባር በአጋጣሚ ሁናቴ የመከሰት እድሉ በጣም የመነመነ ነው፣ ስለሆነም ግንኙነት አለው ማለት ነው ብሎ ነው የሚደመድም እንጂ ሳይንስ አብሶሉት ትሩት የሚባል የመጨረሻ እውነት አለ ብሎ አያምንም። ይሄ ነው የሚጠቀሙበት የስታቲስቲክስ ዘዴ። ይህን ሳልኩ በኋላ ሳይንስን መሰረት ያደረጉ ጥያቄዎች እና ግኝቶች ምሳሌነት ላውሳ። እነዚህ የማወሳቸው ታሪካዊ ናቸው። አንዳንድ አንቱ የተባሉ የታሪክ ሊቃውንት እዚህ ስብሰባ ውስጥ አሉ። ማዳመጥ ካልፈለጉ መቼም አላስገድዳቸውም። የመጀመሪያው ጥያቄ አንጋፋው የምስር ፒራሚድ ከፍታው ስንት ነው የሚለው ሆነ። እሱም ወጥቶ መለካት የሚችል ሰው የለም። እንዴት ይፈታ ይሄ ችግር? ከዛ ከክርስቶስ ልደት በፊት በ6ኛው ምዕተ ዓመት የነበረ አንድ የግሪክ የሂሳብ ሊቅ አንድ የተለካ እንጨት ለእኛ እንዲረዳ 20 ሜትርን በለው አጣና አመጣና ከፒራሚዱ ጎን አቁሞ ቀለል እንድል ብዬ ነው እንዲህ የማቀርበው። አቁሞ ይሄ እንጨት ፀሐይ ስታጠላበት የጥላውና የእንጨቱ ቁመት እኩል የሚሆኑበትን የእንጨቱ ቁመት 20 ሜትር ከሆነ ያጠላውም ጥላ 20 ሜትር እስኪሆን ጠበቀና የዛን ጊዜ የፒራሚዱን ጥላ ለካ። ስለዚህ የእንጨቱ ጥላና እንጨቱ ቁመታቸው እኩል ከሆነ የፒራሚዱ ጥላና ፒራሚዱ ከፍታው እኩል ነው የሚል ድምዳሜ ላይ ደረሰ። ይሄ በሂሳብ ምሳሌነት የተገኘ ታሪካዊ ግኝት ነው። ሁለተኛው የፊዚክስን ትምህርት ምሳሌነት የሚያወሳ ላንሳ። ከክርስቶስ ልደት በፊት ከ250 ዓመታት በፊት ገደማ ሄሮ የሚባል የሲራኪዩስ ንጉሥ፣ ሲራኪዩስ አሜሪካን ሀገር ያለው አይደለም፣ ወደ ጣሊያን ሀገር ሲሲሊ ገደማ የነበረ መንደር ነው። ስሙ ግሪክ ቢሆንም የአካባቢው የዚያን ጊዜ የግሪክ ግዛት ነበር። ይህ ንጉሥ ለአንድ ለታወቀ አንጥረኛ የተወሰነ ወርቅ ሰጠውና በዚህ ወርቅ ዘውድ ስራልኝ አለው። አንጥረኛው ወርቁን ሰርቶ አዘጋጅቶ ለንጉሱ መለሰለት። ከዛ ንጉሱ ድንገት ይህ አንጥረኛ የተከለሰ ወርቅ ነው የሰጠኝ ወይስ በጠቅላላ እኔ የሰጠሁት ወርቅ ሁሉ እኔ ዘውድ ውስጥ ገብቷል የሚለው ጥርጣሬ ያደረበት። ይህን በማስላት ላይ ያለ አንድ ቀን ገላውን ሊታጠብ ውሃ ገንዳ ሞልቶ ሲገባ የውሃው ገንዳ ከፍታ ከፍ አለ። ከፍ ያለው በምን መጠን ነው የሚለውን የደረሰበት የኔ ገላ በሰመጠበት ደረጃ ውሃው ከፍ ብሏል ማለት የእሱ ገላ ተካው ማለት ነው
ውሃው ይዞት የነበረውን ቦታ። ከዛ አገኘሁት የሚል የግርኛ ተለመደ ቃል አለ ይልና ያንን ዘውድ ወስዶ አፉ ድረስ ጢም አለ ባልዲን በለው ውስጥ ከተተውና የፈሰሰውን ውሃ አገኘ። የፈሰሰውን ውሃ ሚዛን መጠን ይዘት ያውቀዋል። ያን ያህል ይዘት ያለው ወርቅ ምን ያህል እንደሚመዝን ይታወቃል። ስለዚህ ያን ይዘት በታወቀው የወርቅ ክብደት ሲያባዛው እውነትም ንጉሱ የሰጠው ወርቅ ሁሉ ዘውዱ ላይ እንደዋለ ተረጋገጠ። እና አሁን ያ አባባል ይሬካ ነው የሚባለው። አንድ ነገር በድንገት ብልጭ ሲል አንድ ሰው አገኘሁት የሚባል የእንግሊዝኛ ቋንቋ ባህል ሆኗል። ሶስተኛው የኬሚስትሪን ጥያቄ የሚያወሳ እናድርገው። ምድራችን እውን በሆነች ከ1 ቢሊዮን ዓመት በኋላ ማለት በግምት ከ3.5 ቢሊዮን ዓመታት በፊት ነው ለመጀመሪያ ጊዜ ሕያው ማለት ራሳቸውን ለመተካት የሚችሉ ውስብስብ የሆኑ ኬሚካዊ ውህዶች የተገኙት። እንግዲህ ይሄንን ግምት ወደ እውነት የሚያስጠጋ መላምት ወይም ሙክርት አስቸጋሪ ነው እና እንደ አጋጣሚ ሆኖ አንድ የድህረ ምረቃ ተማሪ ሚለር የሚባል በኖቤል ፕራይዝ አሸላሚ አስተማሪው ዩሬ የሚባል እየተረዳ የዛን ጊዜ የዛሬ 3.5 ሚሊዮን ዓመት ቢሊዮን ዓመት የነበረውን የከባቢ አየር መሰል ማለት በጢስ የታፈነ የተደጋገመ መብረቅ የሚያጓራበት የሚብለጨለጭበት የህዋው መሬት ዙሪያ የነበረው አየር ይዘት ካሁኑ በጣም የተለየበት ግን ያንን አስመስለው አንድ መሳሪያ ውስጥ አየሩን ካደረጉ በኋላ ወሳኝ የሆኑ ኬሚካዊ ውህዶችን የዛን ጊዜ የነበሩ እነሱ የፈጠሯቸው አይደሉም። ውሃ 2 እጅ፣ ከዛም አሞኒያ 1 እጅ እና ሚቴን የሚባል ሌላ ኬሚካዊ ውህድ 2 እጅ አድርገው 2 ለ1 ለ2 አድርገው ቀላቅለው መብረቅ መሰል ነጎድጓድ የኮረንቲ ኃይል በዛ ውሃ ታንክ ውስጥ ማስተላለፍ ጀምሮ ልክ የዛን ጊዜ የነበረውን አይነት ሂደት ለማስተጋበር እውነትም ከጥቂት ጊዜ በኋላ ለሕያው አካላት መሰረት የሆኑ ኬሚካሎች ወሳኞቹ አሚኖ አሲድስ መፈጠር ጀመሩ። እነሱም የፕሮቲን ሂደት ነው። እንዲያውም በታሪክ አጋጣሚ ያ ይሰራ የነበረ ኤክስፐሪመንት ቢልቃጦች ተዘግተው ብዙ ዓመት ከቆዩ በኋላ የአሚኖ አሲዶች መጠን ጨምሮ ተገኘ። ስለዚህ እነዚህ አሚኖ አሲድ የተባሉት ውስብስብ ኬሚካሎች ተገናኝተው አንድ ደረጃ ሲደርሱ የስራ ሂደቱ ውስብስብ ስለሚሆን የግድ የስራ ክፍፍል ያስፈልጋል። ስለዚህ የስራ ክፍፍሉ ራስን ከመተካት ጋር ተያይዞ ሕያው አካል እኛ የምናውቀውን ቅጠል ወፍ አይነት ሳይሆን ከባድ የሆኑ ሞለኪውሎች ቢሆኑም ራሳቸውን እስከተኩ ድረስ እንደ ሕያውነት ሊቆጠሩ ይችላሉ። ለምሳሌ ቫይረሶችን ብንወስዳቸው ሕያው አካል ውስጥ ሲገቡ ሕያው ይሆናሉ። ውጭ ሲሆኑ ግን እንደ ማንኛውም ሕያው እንዳልሆነ አካል ክሪስታላይዝ የሚያደርጉ እንደ ስኳር፣ እንደ ጨው ይሆናሉ። ስለዚህ ሂደቱ በዚያም ሊመሰል ይችላል። ተገኘ እና ይሄ የታወቀ ኤክስፐሪመንት እስካሁን ድረስ የሚለር ኡሬ ኤክስፐሪመንት እየተባለ ገኖ የሚታወቅ የሕያው መከሰትን አመላካች የሆነ ኤክስፐሪመንት ነው። እንግዲህ በመጨረሻ ስለ እኔ መስክ ስለሆነው የባዮሎጂ ትምህርት አዋሳለሁ።
እሱም ሁላችን በቀላሉ ልረዳው በምንችለውና ከሀገራችንም ባህል ጋር የተገናኘ መንገድ ለማድረግ ሞክራለሁ። እንደምታውቁት የዘመድ ጥሉ የስጋ ትሉ እየተባለ ሲወራ ትሰማላችሁ። ሚኒንግ አይለያዩም፣ አንድ ናቸው፣ ምንም ይሁን ምን ነው። እና የዛን ጊዜ ይታሰብ የነበረው ምንድን ነው? ይሄ የስጋ ትል ከሚበሰብሰው ስጋ ነው የሚመጣ ማለት ህይወት ከሌለው ስጋ ህይወት ያለው ትል ይፈጠራል ተብሎ ነበር የሚታመነው። ነገር ግን በዛን በ17ኛው ዘመነ ምዕተ ዓለም የነበሩ ሰዎች አንዳንድ ይሄ ሊሆን አይችልም፣ ህያው ሊከሰቱ የሚችሉ ከሌሎች ህያው እንጂ ከግዑዝ አካል ሊከሰቱ አይችሉም። ይሄ የዛሬ 3.5 ቢሊዮን ዓመት በፊት የነበረውን ኢቮሉሽኑን ተውትና በሂደት ግን በየቀኑ ይሄ ሊከሰት አይችልም የሚለውን ድምዳሜ ደረሱበትና አንድ ፍራንሲስኮ ሬዲ የሚባል ግለሰብ ሁለት ቢልቃጦች ወሰደና አንዱን ቢልቃጥ ሁለቱን ስጋ አስቀመጠባቸው። አንዱን ቢልቃጥ ከደነው፣ አንዱን ቢልቃጥ ክፍት አድርጎ አስቀመጠው። ምንድን ነበር ሀሳቡ? ትል እኮ ሆኖ የሚወጣው የዝንብ እንቁላል እጭ እንጂ ከስጋው የፈጠረው አይደለም ብሎ ነው። ስለዚህ ሲከድነው ምንድን ነው ቢልቃጥ ውስጥ የነበረው ስጋ ከዝንብ እንቁላል ነው ያራቀው። ክፍተታው ላይ ዝንቦች ገቡና እንቁላል ጣሉ፣ ተላ። ተዘግቶ የነበረው ግን ሳይተላ ቀረ ቢበሰብስም። ከዛ ተከራካሪዎቹ አይ ህይወት እኮ እስትንፋስ ናት፣ ትሎች እኮ ያልተፈጠሩ ነፋስ ስላልገባ ነው የሚል ክርክር አመጡ። በዛን ጊዜ ስስ ወንፊት የዝንብ እንቁላል የማያስገባ አድርጎ አንዱን ቢልቃጥ ሸፈነ፣ ሌላውን ክፍቱን አደረገ። አሁንም በዚህ ሻሽ መሰል የዝንብ እንቁላል በማያስገባ ቢልቃጥ ውስጥ የነበረው ስጋ ትል ሳያመጣ ቀረ፣ ክፍት የነበረው ተላ። ከዛም ተሸፍኖ የነበረውን ገልጦ ለ2-3 ቀን ሲያቆየው እንደገና ተላ። ስለዚህ በማያጠራጥር ሁኔታ ስጋው የሚተላ የዝንቦች እንቁላል አርፎበት ከዚያ ወደ ተቀይሮ ነው እንጂ ህይወት አልባ ከሆነ ስጋ ህይወት አይፈጠርም የሚለው ድምዳሜ ላይ ተደረሰ። እንግዲህ አንዳንዶቻችን ስንኝ እንወዳለን እና እምነታችን ምንድን ነው? በስንኝ የተቋጨ እውቀት እንደገና የማስታወስ እድሉ ከፍ ይላል የሚል እምነት አለን። ይህ ትክክል ላይሆን ይችላል፣ የግለሰቦች እምነት ሊሆን ይችላል። ነገር ግን እኔ ስለማምንበትና የምነጋገረው እኔ ስለሆንኩ ይህንን አዋሳለሁ። የምጠቅሰውም አንጋፋውን ገጣሚ ጸጋዬ ገብረመድኅንን ነው። ምን ብዬ ነው የምጠቅሰው? አሁን ላልኳቸው የዝግመተ ለውጥ ሂደቶች፣ ውስብስብ ሂደቶች የመጀመሪያው የአማርኛ ስንኝ ያየሁት እሱን ስለሆነ ነው። ጸጋዬ ጋሼ ነበር ምንለው። አሁን በእኛ እድሜ ሳይደርስ ነው የሞተው። ስለዚህ ጸጋዬ ብንለው ምንም አይደለም። መጀመሪያ ህይወት ብራብሮ የምትለውን ግጥም ቀንጭቤ ነው ያወጣኋት። ሲተረትማ ሲወጋ ከየብልጭታ ወጋገን የሰው የአራዊት የአዋፍ ውስብስብ ነገደ ጉንዳን ሲነሳ ሲሮጥ ሲደፋ ሲያጋድል ሲያዛባ ሚዛን የማይመጠን ታላቅ ኃይል ልደቱ ዕድሜና ሞቱ አለማቋረጥ ይጓዛል። ይሄ ይሆን አልፋ ኦሜጋ፣ ይሄ ይሆን አስቀድሞ ቃል ነው የሚለው እና በእኔ ግምት ይሄ አጠቃላይ እምነቱንም የሳይንስ ሂደቱንም ያንጸባርቃል የሚል እምነት አለኝ። እንዲሁ እንዲወሰድልኝ የሚከተለውን ግጥም ሳነብ ከጸጋዬ ጋር ለመወዳደር ሳይሆን ስለተገጠመ ብቻ ነው። የሚከተለው የኔ ስለሆነ ከእሱ ጋር ለመወዳደር ብሞክርም አልችልም።
የኔዋ ስንኝ ምንድን ነው? እነዚህ አራቱ የሳይንስ ትምህርት ክፍሎች ምንድን ነው ግንኙነታቸውን የሚለውን ነው ለመዳሰስ የሞከርኩት። ዩኒቨርስ ታላቅ ምስጢር የእምቅ ኃይል ክምችት፣ ጂኦሎጂ ሰነድ ለምድራዊ ክስተት፣ ፊዚክስ ህላዊነት፣ ሂሳብ የእውቀት ገመድ ሰብስቦ ማሰሪያ እንዲሁም ማጽለያ ማንጠሪያ መለኪያ፣ ኬሚስትሪ ቋንቋ መልእክት ማሰራጫ፣ ባዮሎጂ ቅኔ የህይወት መግለጫ ነው ያልኩት እና እነዚህን የተከፈሉትን አራት ትምህርቶች የሚያገናኝ መስሎ ስለታየኝ ነው። ይህን ካልኩ በኋላ ብዙ ግለሰቦች የሚያወሱት አንድ የሳይንስ ጥያቄ አለ። ለምሳሌ ይሄ እስከሆነ ይሄን ያህል ቢሊዮን ዓመት ነው ይባላል። ከህይወት ጋር ደግሞ ተያይዞ ይሄ ከነበረ 50 ሺህ ዓመት 30 ሺህ ዓመት እየተባለ ይወራል። እንዴት ነው እዚህ ስሌት ላይ የሚደርሰው የሚባል ጥያቄ ደጋግሞ ሲወሳ ሰማለሁ። ይህን እንደው ቀለል ባለመልኩ ለማብራራት እሞክራለሁ። በዚህ ደም ምሳሌነት የምወስደው የካርቦን አቶሞችን ነው። የካርቦን አቶሞች በህዋ ውስጥ በከባቢ አየር ውስጥ በሁለት ይዘት ይገኛሉ። ቀለል ላድርገው ብዬ ነው፣ ከዚያም በላይ ሊሆን ይችላል እና ቀለል ብሎ ሲታይ ካርቦን 12 እና ካርቦን 14 ይባላሉ። አንድ እጽ በህይወት እስካለ ድረስ ካርቦን ይምጋል። ምግብና ለህይወት ሁሉ ምግብ የሆነውን ይፈበርክና በጠቅላላ ዓለም ያለ እንስሳት እሱን ተመግበው በተዘዋዋሪም መንገድ ስጋ በሎችም ያው ሳር በል ስለሆነ የሚበሉ ህይወትን ይመራል ማለት ነው። እንግዲህ ይሄ የካርቦን 14 እና የካርቦን 12 ሬሽዮ ወይም አንጻራዊ ሚዛን ሁልጊዜም ተመጣጣኝ ነው። ምንጊዜም በታሪክ የዛሬ 70 ሺህ ዓመት የነበረውና አሁን ያለው አንጻራዊ ይዞታቸው የሁለቱ ግንኙነት ተመጣጣኝ ነው፣ በሬሽዮ የሚታወቅ ነው። እጽዋት በህይወት እስካሉ ድረስ ይህንን ሁለቱን ካርቦን ምግው ካርቦን ዳይኦክሳይድ ይወጣሉ። እጽዋት ከሞቱ ወዲያ ግን መማግ ይቆማል። በህይወት በነበረ ጊዜ እጹ ካርቦን 14 ወደ ናይትሮጅን 14 ተቀይሮ ከወጣ ወዲያ ይተካል። አሁን አይተካም ማለት ነው። ምንድን ነው የሚሆነው? እጹ ከመሞቱ በፊት የእጹ አካል የነበረው ካርቦን 14 ሳይተካ እየተቀየረ ይሄዳል ማለት መጠኑ እየቀነሰ ይሄዳል ማለት ነው። መጠኑ እየቀነሰ ሲሄድ ነው የመጠኑ መቀነስ ነው የዘመን መተመኛነት የሚያገለግለው እና ለምሳሌ 50 ማይክሮግራም የነበረ ካርቦን 14 መንምኖ ወደ 25 ማይክሮግራም ሲቀየር የሚፈጀው እድሜ ሃፍ ላይፍ ይባላል። የሚፈጀው እድሜ 5730 ዓመት ነው። እንደገና 25ቱ ወደ ግማሽ ለመውረድ ወደ 12 ተኩል ለመውረድ ይሄንኑ ያህል ዘመን ይፈጅበታል። ሌላ 5730 ዓመት እንደገና ግማሽ ለመውረድም በዚህ ተመጣጣኝ ይሆንና መጨረሻ ላይ የሚገኘው ቅሬት የእንስሳ ቅሬት እድሜው ሊተመን የታሰበው ይወሰድና እዚህ ቅሬት ውስጥ ያለው የካርቦን 14 መጠን ይታያል። አካባቢው አየር ያለው ቀደም እንደነገርኳችሁ ምን ጊዜም አይዛባም። መጠኑ ቢለያይም ሬሾው የሲ12 እና የሲ14 ስለማይለይ የውጩ ሬሾ ያገለግለዋል። ስለዚህ
ይሄ 4 ጊዜ ግማሽ ላይፍ አልፏል ወይም 5 ጊዜ ግማሽ ላይፍ አልፏል እና 1 ዓመት የሚታወቅ የሚገመት ዓመት ላይ ይደርሳል። ስለዚህ እስከ 50 ሺህ ዓመት ድረስ ላለ ዘመን ይሄ ስሌት የቅሬት ዕድሜ መለኪያ ሆኖ ያገለግላል። ያልተብራራ ነገር ካለ ኋላ በጥያቄና መልስ እንሄድበታለን። ከዚህ ቀጥዬ ተአምራዊ የሆነውን የዑደቶች ተግባር አወሳለሁ። ዑደት ባይኖር ኖሮ እንዴት ነበር አዳዲስ ዛፎች የሚበቅሉ፣ አዳዲስ አካላት የሚፈጠሩ፣ ላሞች የሚወልዱ፣ ጥሬ ዕቃ ከየት አመጣው ነው ማለት ይጠየቅ ነበር። ግን ተፈጥሮ በሰለተ የኢኮኖሚ ስልት ያንኑ ነው መልሳ መላልሳ የምትጠቀምበት። እንዲያው ወጣቶች እዚህ ስላሉ እንደ ሌጎ ልውሰድላችሁና ብንፈልግ ሌጎ ወስደን መኪና እናደርገዋለን። እንደገና ገጽ አጽድበን ቤት ልንሰራበት እንችላለን። የሌጎን ቁራጭ እንደ መገንቢያ ውሰዱትና እንደ አቶምና ሞለኪውል የሚገነባው እንደ አካል ውሰዱት። ስለዚህ ጥሬ ዕቃው ሁልጊዜም ኤሌመንቶች፣ ሞለኪውሎች አይቀየሩም። እነሱ ናቸው አንድ ጊዜ የወፍ ክንፍ፣ አንድ ጊዜ አደይ አበባ የሚሆኑት በዑደት እየተቀያየሩ። እንደምታዩት ለምሳሌ አሁን የምናየው ኖራ ወይም ሲሚንቶ በአንድ ጊዜ እነዚህ የቀንድ አውጣ ዘር የነበራቸው ሽፋን ሼል ነው በዘመናት ተቀይሮ ሕያው የነበረው አካል አሁን ለግንባታ እያገለግለን ነው። የካልሲየም ሞለኪውሎች ግን አይቀየሩም፣ ያው ናቸው እንደ መገንቢያ የምንጠቀምባቸው። እንግዲህ ስለዚህ በዓለማችን ላይ ለሚገኙ አካላት በጠቅላላ ሕያው ሆኑ ያልሆኑ የሚመሰረቱት በዚህ ዑደት የተነሳ ነው። እንደ ምሳሌነት እንዲያገለግለን ቀላሉን ሁላችንም በቀላሉ የምገነዘበውን የውሃን ዑደት እንውሰድ። እንደምታውቁት በብዛት ውሃ የሚገኘው ውቅያኖስ ውስጥ ነው። ከዓለማችን ደግሞ ገጽታ ከ2-3 እጅ በላይ ገደማ በውቅያኖስ የተሸፈነ ነው። ሌላ ሐይቆችም አሉ፣ ወንዞች አሉ። ከሕያው አካላትም ከቅጠል ከምንተነፍሰውም አየር ይወጣል እርጥበት ውሃ በዓለማችን ላይ በ3 ይዘት ይገኛል። አንድ ጊዜ በተነነ እንፋሎት፣ ሁለተኛው በሚፈስ ውሃ፣ ሶስተኛው በበረዶ መልክ ወይም ሸህት በረዶ በሉት ያልወጥም ግን የጠጠረ ውሃ እናገኛለን። እንግዲህ በፀሐይ ኃይል ከውቅያኖሶች የጠለለ አካል ውሃ ይተንና በደመና መልክ ወደ ላይ ይንራል። እንዲሁም ከሐይቆች፣ ከወንዞች፣ ከቅጠሎች እዚህ ደመና ላይ ያለው የተነነ ውሃ ወደ ላይ በወጣ ቁጥር እየበለጠ እየቀዘቀዘ ይሄዳል። ከመሬት በራቅን ቁጥር እንደምታውቁት ወይም እንደምትገምቱት ባህር ዳር ያለ ሰው ለምሳሌ ጅቡቲ ማሰብን በልና ያለው ሙቀትና ራስ ደጀን ተራራ ላይ ያለው ሙቀት በጣም የተለያዩ ናቸው። ያኛው በጣም ከፍ ስላለ አየሩ ቀጭን ስለሆነ ያለው ሞለኪውል መጠኑ ዝቅተኛ ስለሆነ የሚጋጩት ሙቀት የሚያቅፉት ሞለኪውሎች እሱን የሚከቡት ዝቅተኛ ናቸው። ከመሬት በራቅት ቁጥር ስብስቡ እየቀለለ እየሳሳ ይሄዳል። ስለዚህ ይሄ ተኖ የተነሳ ውሃ ወደ ላይ ትሮ አንድ ተራራ ከፍ ያለ ቦታ ሆኖ ሲጋጭ ደመናው ያን ቅዝቃዜ መሸከም ያቅተውና ተኖ የነበረው ውሃ ይሆናል። ደመናው ውሃውን መሸከም ሲያቅተው ዝናብ ሆኖ ይወርዳል። የዘንበው ዝናብ ያረፈበት ቦታ በሳር በቅጠል የተሸፈነ ከሆነ ዝግ ብሎ ሰርጎ ገብቶ ከርሰ ምድር ውስጥ ያለውን የጋን ውሃ ይጨምረዋል። ያልተሸፈነ ከሆነ ግን ጋልቦ ሄዶ ወንዞች እግረ መንገዱን ያለውን አፈሩንም ምኑም ጠራርጎ ሄድና ብክለት፣ የሕያው አካላትን መጎሳቆል ያስከስታል። እና በታሪክ ሂደት
ታሪኮች ደስ እንዲላቸው በአንድ ጊዜ ዮዲት ጉዲት የጠጣችውን ውሃ ጣይቱ ብጡል ጠጥታው ሊሆን ይችላል። ስለዚህ በጠቅላላ አንድ ባንድ አይሆን 1 2 3 ሞለኪውል ደርሷት ሊሆን ይችላል እና ውሃ ከጠላትም ከወዳጅም ጋር እንጋራዋለን ማለት ነው። እንደምታውቁት አባይ ጥሩ ምሳሌ ይሆንላቸዋል። ይሄ የውሃ ዑደት ቀላሉን መርጠን አውሳ ነው እንጂ ሁሉም ናይትሮጅንም በሉት ካልሲየምም፣ ፎስፈረስም፣ ሰልፈርም ሁሉም ዑደት አላቸው። ያው ጥሬ ዕቃ ይመላለሳል። የሚገርመው ደግሞ ይህን ሁሉ የምታስተናግድልን ፀሐይ ነች። ውሃውንም የምታተነውን እሷ ናት። አየር አንቀሳቅሳም ከአንድ ቦታ አንድ ቦታ ቀዝቃዛ አንድ ቦታ ሞቆ አድርጋ የምታሸረው አንድ ናት። እንዲዘንብ የምታደርገውም እሷ ነች እና መመለክ ካለበት እዚህ አካባቢ አምልኮታችን ወደ ፀሐይ ቢያተኩር ሳይሻል አይቀርም የሚል ግምት አለኝ እና ይሄንን ሂደት ለመዳሰስ ከማደንቀው ገጣሚ በግርድፍ ከበእውቀቱ ስዩም የወሰድኩት ስንኝ አለ። በግርድፍ የተነነን ውሃ የት ነው የምትዘንበው ብለህ አትጠይቀው፣ የወቅቱ ነፋስ ነው ቦታውን የሚያውቀው ነው የሚለው። ይህን ካልኩ በኋላ የፀሐይ ግንኙነትን በበለጠ ደረጃ ለማብሰር አካባቢ ዓለማችን የተከሰቱ ግዙፍ ቀውሶችን አዋሳለሁ። በደንብ የሚታወቀው የዛሬ 66 ሚሊዮን ዓመት ገደማ በሜክሲኮ አሁን ሜክሲኮ ብለን በምንጠራው አካባቢ የወደቀው ሚቲዮር ነው። ወደ 10 ኪሎ ሜትር ስፋት ያለው ምድር ላይ ወጥቶ ዓለም በጠቅላላ አናጋው። ሲያናጋው መሬት ላይ የነበረው አለት ሁሉ ባይሆንም በቅርብ አካባቢ የነበረ አለት ሁሉ ቀለጠ። ሲቀልጥ አለቱ እና ሌላም አይነት ይዘት ያለው ሁሉ ተነነ። ካርቦን ዳይኦክሳይዱ ተኖ ህዋውን ሸፈነው። ከዛም በጭስ መልክ የተቃጠለው ላይ የከባቢ አየር አካል ሆነ። በመሰረቱ መሬት ተሸፈነች ማለት ነው። ከዛም በበለጠ እነዚህ ጥቃቅን አካላት በጢስ መልክ የወጡት የፀሐይ ብርሃን መሬት ላይ እንዳደርስ ሙቀቱም ጭምር መልሰው ማንጸባረቅ ወደ ህዋ ያንጸባርቃሉ። ስለዚህ የማይላቀቅ ክረምት እና ጨለማ በመሬት ላይ ተከሰተ። ይሄ ሲከሰት ብርሃን ከሌለ ቅጠል ብርሃን አስተጻምሮ በሚባለው ሂደት ምግብ ሊፈበርክ አይችልም። ምግብ ካልተፈበረከ እንስሳት የሚበሉት ምግብ አይኖርም። እንስሳት የሚበሉት ምግብ ካልሆነ እንስሳት በእንስሳትም የሚበሉት ስጋ አይኖርም። ስለዚህ አጠቃላይ በዓለም ላይ የምግብ ፍጆታ ጠፋ ማለት ነው። ማን ነው የተረፈው? ብስባሽ የሚበሉት የበሰበሰ እነዚህ የሚተራመሱት መሬት ላይ እና በዓለማችን ከነበሩ ህያው አካላት 70% እንደወደሙ የዚያን ዘመን ይታወሳል። ከ25 ኪሎ ግራም በላይ ክብደት የነበረው አንድም ህያው አካል አልተረፈም። ከዚያ በኋላ ነው እንደገና ያንሰራራና እንደምታውቁት ዳይኖሰርስ የሚባሉት ዓለም ላይ አንሰራርተው የነበሩት ግዙፍ እንስሳት የወደሙት በዚያን ዘመን ነው እና ይሄ የትልቁ አስትሮይድ ጉዳይ ነው። በቅርብ ጊዜ የምለው 74,000 ዓመት ነው። በኢንዶኔዚያ አካባቢ የተከሰተ አንድ ከፍተኛ እሳተ ገሞራ ነበር። ይሄ እሳተ ገሞራ ባለፉት 28 ሚሊዮን ዓመታት ዓለም ላይ ከተከሰቱት ሁሉ የላቀ ነው ተብሎ ይገመታል።
በዚያን ሰሞን ልክ ይሄ ትልቁ አስትሮይድ እንዳደረገው ሁሉ በዚያ መጠንም ባይሆን በብዙ ሺህ ኪዩቢክ ኪሎ ሜትር የሚገመት ጢስ ወደ ላይ ተነነ። አቧራ፣ የፀሐይ ግርዶሽ ተከሰተ። ዓለም ጨለመች። ተመሳሳይ የዝናብ እጥረት ተፈጠረ። ምክንያቱም ፀሐይ ከሌለች ውሃ አይተንም፣ ውሃ ካልተነነ ዝናብ የለም፣ ዝናብ ከሌለ እጽዋት የሉም፣ እጽዋት አጠቃላይ ህይወት ችግር ይሆንባታል። ብዙ ሰዎች አወዛጋቢ ሆነው እየተከራከሩበት ነው። ግን ትንሽ ፍንጭ ያለው የሰው ልጅ አፍሪካ ላይ የደረሰው የከባቢ ለውጥ ከፍተኛ ስለነበረ ለመፍለስ ወደ ሌሎች ባህር ማዶ ለመፍለስ የተገደደው በዚያን ዘመን አካባቢ እንደነበረ ይገመታል። ስለዚህ ያ ሂደት የሰው ልጅን ታሪክ ቀይሮታል ማለት ነው እና እንዲያውም ጠንከር ያለ መረጃ ለሚፈልጉ ሰዎች መተማ ሽንፋ አካባቢ የተደረጉ ሂደቶች አሉ። ጠለቅ ያለ እውቀት ለሚፈልጉ ሰዎች ያንን ሊመረምሩት ይችላሉ። በታሪካዊ ሂደቱ ይህን ካልኩ በኋላ በእኛው ዘመን በዛ ደረጃ ባይሆንም የተከሰተ ድርቅ ላውሳ። አሁንም ከፀሐይ ጋር በተገናኘ ዝናብ መጥፋት፣ ዝናብ ሲጠፋ አዝመራ መጥፋት፣ አዝመራ ሲመጣ የሚበላ መጥፋት ነው። ይህም በ1965 ዓመተ ምህረት በወሎ እና በጥቂት ትግራይ አካባቢ የተከሰተው ድርቅ ነው። በዘልማድ የሚታወቀው የወሎ ረሃብ ተብሎ ነው። ግን ረሃቡ ሌሎችም ቦታ ደርሶ ነበር። በዛን ዘመን ተጨባጭ ላድርገው ብዬ ነው። እኛ ኖረናል፣ እኛ ነበርን። በጨረፍታ የሂደቱም ተሳታፊዎች ነበር እና እኔ የዛን ጊዜ የዩኒቨርሲቲ አስተማሪ ነበርኩ። ዩኒቨርሲቲው ልክ ችግሩ እንደተከሰተ አንጋፋ የነበሩ ምሁራን በተለይ ፕሮፌሰር መስፍን ወልደማርያም ስለ ሂደቱ ጥቂት ፎቶግራፎች አመጥቶ ድርቅ ምን ሊያስከስት እንደሚችል ፖለቲካው ሳይነካ ማህበራዊ ጉዳዩ ሳይሆን ይሄኛውን ብቻ የሚያወሳ ፎቶግራፎች ተለጠፉ። ፎቶግራፍ ሊያነሱ የሄዱትን ሰዎች እናውቃቸዋለን። ዋናው አስተባባሪ ፕሮፌሰር ጌታቸው ኃይሌ ነበር። ሬድ ክሮስ ሊቀመንበር ስለነበረ የሬድ ክሮስ አውሮፕላን ለቡድኑ አመቻቸ። ፎቶግራፈሩ አሉላ አባተ ነው ይባል፣ አሁንም በህይወት አለ። ሌላው አብርሃም ደሞዝ ነው፣ እሱ በህይወት የለም። እና እነሱ ያመጡትን ፎቶግራፍ ነው ጋሽ መስፍን የለጠፈ። ምክንያቱም ፕሮፌሰር መስፍን በጠባዩ ይታወቅ ስለነበር ወደፊት ገብቶ እሱ ማሳየት ችግር በቅድሚያ መፍጠር ስለሚመስል ሁልጊዜ ስራው እየተሰራ ነው ይካሄድ የነበረው። እና ሌላው መሀል ላይ የነበረውን ታሪክ ልተውና ዩኒቨርሲቲው አንድ ድርጅት አቋቋመ እና የመጀመሪያ የድርጅቱ ስም ዩኒቨርሲቲ ፋሚሊ ሪሊፍ ኦርጋናይዜሽን ነበር የሚባለው። ለሪሊፍ ብቻ የተቋቋመ ነበር። ጥቂት ቆይቶ ዩኒቨርሲቲ ፋሚሊ ሪሊፍ ኤንድ ሪሃቢሊቴሽን ኦርጋናይዜሽን ተባለ። ይፍሮ ብዙም አክሮኒሙ አልተቀየረም። እዚህ ውስጥ አባል የሆኑ አትሊስት አንድ ሰው አውቃለሁ ከኔ በተጨማሪ ማለት ነው። እና ታዘን በጓደኞቻችን ሰብሳቢው የአየር አንቅጣው፣ ጸሐፊው ኤርሚያስ ዳኘ ነበር። እኔ ወሎ ተልኬ ነበር እና የምንሄደው በፈቃደኝነት ነው። ጥሩነቱ የሰለጠነ ሀይሳው ላይ አንጻራዊ ነው ስልጣኔ ዩኒቨርሲቲው ስለነበረው ሁላችንም ባንሆን በከፊል ፈቃደኝነት አሳይተን እኔ ሄድኩባቸው የወሎ አካባቢዎች ሚሌ፣ ኤሎሃ፣ ዞብል፣ ፎኪሳ፣ ተኩለሽ፣ አላማጣ፣ ቆቦ እንደዚህ የሚባል እየተዘዋወርኩ 2 ሳምንት ቆይቼ ነው የተመለስኩ።
ይህን ማሳው ምን ድርቅ ምን ለማድረግ እንደሚችል በቦታው ላይ የነበረውን መንደር እየዞርኩ ግለሰቦች ጠይቅ ስለነበረ ያን ግንዛቤ ላካፍላችሁ ነው። እንደ አጋጣሚ ሆኖ የዛን ጊዜ ለጓደኞች አለቆቼ የጻፍኩት ሪፖርት ኮፒ አገኘሁኝ የዛሬ ከ50 ዓመት በኋላ እና ሪፖርቱ ማግኘቴ በጣም ደስ ብሎኛል። ከዚያ ቀንጭቤ ነው ማወራላችሁ። እና ለምንድን ዋና ችግር ሆኖ በገጠር የተከሰተው የጅብ ደፋርነት፣ ቀን መጥቶ ፍየል ይበላል። አይጥ በጠቅላላ ተሰብስቦ መንደር ገብቶ ሰዎችን ያፈናቅላል። መንጋ ነው ሲሄድ አይጡ ሲተራመስ የሚያስፈራ ነው። 70-80 አይጥ እንደዚህ ሲሄድ እንደ ጉንዳን ነው የሚታየው። ለምን የሚለውን በድፍረት ነው የዛን ጊዜ ቢፈተሽ ብዙ ክፍተት ሊኖረው ይችላል። ይህ የማቀርበው ሪፖርት ከስነ ህይወት አንጻር አይቼ ሪፖርት አቀረብኩኝ። ሪፖርቴ ምንድን ነው የሚለው? ቀደም ሲል የዝናብ እጥረት በተፈጠረበት ጊዜ ተዘርቶ የነበረው እህል ሳያፈራ ማሳ ላይ ነው የቀረው። ማሳ ላይ እህሉ ሲቀር ለማን አዱኛ ይሆናል? ላይጥ ነው። በሚቀጥለው ዓመት ለጅብም ላይጥም ሜዳ ላይ የሚላስ የሚቀመስ የለም። ስለዚህ ወደ ሰፈር መዝመት አለባቸው እና አሰቃቂ ሁናቴ ነው። አሁን እንኳን በድፍረት እየተናገርኩት ነው። ፊት መናገር ምፈራ ነበር። አንድ ወጣት እናት አንድ የ1 ዓመት ልጅና የ5 ዓመት ልጅ ቤት ተባይና አይጥ ሲያስቸግራት ውጭ ትተኛለች። ስተኛ ሌሊት ጅብ እግሯን ሲነካካው ትሰማለች። የ5 ዓመት ልጇን ካጠገቧ ታጠዋለች። ጠዋት የተገኘው ትንሽ የተራረፈ ልጇ ቁርጥራጭ ስጋ ነው። ጅብ ነው የበላባት። እዛው እኔ እንዳለው ሌላ ሰው ቤት ገብቶ የ6 ዓመት ልጅ ጅብ በላ። ቀን እኛ በመኪና በምናልፍበት አካባቢ ጅብ መጥቶ ፍየል በላ እና የአፈሪ የምንለው ጅብ ደካማ ሲያገኝ ኃይለኛ ነው። እንግዲህ ጥሩነቱ እሱም የሚበላው መጨረሻ አጣና የእሱም ዘር መነመነ። እንግዲህ የሪፖርቴ ለነ ዶክተር ያየራድ ያቀረብኩት ሪፖርት በዚህ መልክ ከተፈጥሮ እይታ አይቼ ነው። በከፊል ቢመረመር ክፍተት ሊኖረው ይችላል፣ ግን ጠቅለል መልኩ ከታየ ከእውነቱ የራቀ ላይሆን ይችላል። አሁን እንግዲህ ወደ ተነሳንበት ልመለስና እንዴት ነው እንግዲህ የሳይንስ እውቀትን አየን። ሳይንስ እንዴት እንደሚሰላ ለመዳሰስ ሞከር። ይህንን ባህላዊ የምናደርገው የት ነው እንዴት ነው የሚለውን ላውሳው። እኔ ያው እንግዲህ የኖርኩበትም ዓለም የትምህርት ዓለም ስለሆነ ባህልን በቀላሉ ለመቀየር የሚያስችል ልጆች አዲስ እውቀት ለማግኘት በሚሞክሩበት ከ0 እስከ 8 ዓመት ባለው ዕድሜ ውስጥ ነው። እንግዲህ ቀደም ሲል ትምህርት ቤት እስኪገቡ ድረስ እናትና ወላጆች አሉ። ከዚያ በኋላ ለማወቅ ክፍት በሆነ አንጎል ላይ አዳዲስ ነገር ለመቅረጽ ይቻላል። የመጠየቅ እንትናቸው ባህሉ እንዲፈቀድ የተደረገ ለማወቅ በጣም ይፈልጋሉ እና ስለዚህ በአገሪቱ በተለይ በአንደኛ ደረጃ ትምህርት ቤቶች የሳይንስ ክለቦች መጠናከር ይኖርባቸዋል። በሁለተኛ ደረጃ ከፍ ባለ ደረጃ ሳይንስን ለማሰራጨት ጥረት ሊሞከር ይችላል። በሶስተኛ ባለው ደረጃ አካባቢን ወስኖ ለብዙ ጉዳይ የሚያገለግሉ በቁሳ መልኩም ሆነ በጽሁፍ ማቅረብ የሚቻልበት ደረጃ እና እንደ ፒራሚድ አይነት ግንኙነት መስርቶ ሳይንሳዊ አስተሳሰብን ባህላዊ ማድረግ ይቻላል የሚል እምነት አለ። እንግዲህ እንዴት ነው ይህን የምናደርገው ሲባል እንደምታውቁት በሀገራችን ያሉ የሳይንስ ላቦራቶሪዎች በጣም ካሉም ውስን ናቸው። ነገር ግን በዚያ ደረጃ ባይሆንም በቀላል መንገድ ሳይንስን ህዝባዊ ማድረግ ይቻላል። አሁን በየገጠሩ የማይታረስ መሬት ድንጋያማ ይሆን አለ።
ያንን እንደ ሳይንስ መማሪያ አካባቢ አድርጎ ጥቂት ዛፎችና ምን ያለበት እንዳይጎሳቆሉ እየጠበቁ ተማሪዎችን እየወሰዱ የዛፎችን ቅጠል መብዛት፣ ውፍረታቸውን፣ ቁመታቸውን የሚያወጡትን ቅርንጫፎች እየቆጠሩ እየመዘገቡ ትኩረት የሰጡ እና እዚያ አካባቢ የሚበሩ ወፎችን፣ የሚንቀሳቀሱ ትላትሎችን እንዲሁም ትንኞችን አይተው መዝግበው ለሁለት ነገር ያገለግላቸዋል። አንደኛ ሳይንሳዊ አመዘጋገብና ያገኙትን የማቅረብ ስልት ያሰላላቸዋል። ሁለተኛ የሚያውቁትን በሪፖርት መልክ ሲያቀርቡ ቁልጭ አድርገው በማያዛባ መንገድ መናገር የሚያስችል ሂደት ሊያዳብርላቸው ይችላል። ስለዚህ ሁለት ነገር እናዳብራለን። አንድ የምናውቀውን ቁልጭ አድርገን መጻፍ፣ ሁለት የምናውቀውን ቁልጭ አድርጎ ማስረዳት። ሳይንሳዊ አስተሳሰብ ከዚህ የላቀ ከዚህ የበለጠ ጉዳይ የለውም እና በዚያን ጊዜ በሚቀረጽበት ነው እና ይህን ሂደት ካለ ብዙ በጀት ጭማሪ እኔ እንደው አንድ የጦር አይሮፕላን በሚገዛበት የሀገሪቱ ሁሉ ትምህርት ቤት ማስተናገድ ይቻላል የሚል ግምት አለ። ጀቱ ስንት እንደሚገዛ ባላውቅም እና እንግዲህ እንዴት የሚለው ነው ሁልጊዜ ሀሳብ ማቅረቡ ቀለል ነው። እንዴት የሚለውን ልዳስ እና የሚዳብር ነው፣ በሂደት የሚዳብር ነው። ድርጊቶችን ጠቅሻለሁ። ትምህርት ቤቶች ቅርበት ያላቸው የማይታረሱ ቦታዎችን ለተፈጥሮ ሀብት ክብካቤ ግንዛቤ ማዳበሪያነት ማዋል ብሎም በእጽዋት አደባባዮች የእጽዋት አደባባይ ነው ያልኳቸው መመስረት በግብርና የተሰማሩ ወይም በሌላ እውቀት የዚህ ክህሎትና እውቀት ያላቸው ግለሰቦች አካባቢ ይኖሩ እንዲሳተፉ ማድረግ፣ የሀገር በቀል ዛፎችን እድገት መጠን መጨመር፣ ሳይንሳዊ በሆነ ዘዴ መመዝገብ፣ ክበቦቹ የየራሳቸውን ትናንሽ መጽሔቶች ከ2 ከ3 ገጽ ያልበለጠ መጻፍና ማቅረብ የሚማሩባቸውን ማዘጋጀት፣ መወያየት፣ መከራከር። ምክንያቱም ይሄ የሚያገለግለው ሀሳብን ለማቅረብ ያመቻል፣ መሰዳደብ ሳይሆን መነጋገር እና ይህም በማድረግ ያገኙትን ሳይንሳዊ እውቀት ለሳይንሳዊ አስተሳሰባቸው መግራት ከፍተኛ አስተዋጽኦ ይኖራል። እነሱንም እውቀት የማዳበርና የማቅረብ ችሎታ ያዳብራል የሚል አለኝ። እንግዲህ ለመደምደም ያህል በአንድ አረፍተ ነገር በላቦራቶሪና በእንስሳትና እጽዋት መዘክር እገዛ ይህ ነው የሚባል እውቀትን ክህሎትን ለማግኘት በማይችልበት ትምህርት ቤቶቻችን የእነዚህ አይነት የተፈጥሮ ሀብትን ማስገንዘባ ማዕከሎች መኖራቸው ፈርጀ ብዙ ጠቀሜታ ይኖረዋል ብዬ ገምታለሁ። ስላዳመጣችሁኝ አመሰግናለሁ። ለሳይንስና ለቴክኖሎጂ ቅርብ የሆነ ሶሳይቲ ስንፈጥር ቀጣዩ ትውልድም በቀላሉ ምቹ ምህዳር ስለሚፈጠርለት ተስፈንጥሮ ለመሄድ ይቻላል። ካለንበትም የድህነት አዙሪት ለመውጣት እድሉን የሚፈጥር ነው ብዬ አስባለሁኝ እና ይሄ ኢኒሼቲቭ በደንብ ሊሰራበት የሚገባ ነው ብዬ አስባለሁኝ። ሌላው ከቀረበው አንጻር ስመጣ ብዙ ነገሮች ተዳሰዋል። አንዱ እንደ ሀሳብ ጠቆም ያደረጉት ሁሉም ሰው የሳይንስ ቃላትን ስለማያመጣ እንደው ዩኒፎርም አድርገን እሱን ቃል ብንለማመደው የሚል ነው። ይሄ የሚያነሱት 1987 ዓመተ ምህረት ሳይንስና ቴክኖሎጂ ሚኒስቴር ኮሚሽን እርግጠኛ አይደለሁኝም። እሱ ከአዲስ አበባ ዩኒቨርሲቲ ጋር በመተባበር የሳይንስና ቴክኖሎጂ መዝገበ ቃላት ዴቨሎፕ ያደረገውን ነው እና እሱ ላይ አማርኛው ራሱ ሌላ ፍች የሚፈልግ አይደለም ወይ? በተለይ ደግሞ አሁን ላለው ትውልድ በቀላሉ ይረዳዋል ወይ? ሌላ ዲክሽነሪ የሚፈልግ አይሆንም ወይ? ራሱ አሁን እንግዲህ በእንግሊዝኛው አሁን ሳይንስን ህዝባዊ ማድረግ ማላመድ የምንለው ሂዩማናይዚንግ ሳይንስ ነው አይደል? ሂዩማናይዚንግ ሳይንስ ነውና አሁን ሳይንስን መሐዘብ ነው ያሉት እና ይሄ መሐዘብ ራሱ ለኔ ስትሬንጅ ወርድ ነው ራሱ እና ከዚህ አንጻር ምን ይላሉ የሚል ነው።
ሞዲፋይ ማድረግ ሪቫይዝ ማድረግ ሳያስፈልግም ወይ ያለውን በጣም ቆይቷን 1987 ላይ ነው እና እሱ ቢታይ የሚል ነው። ሌላው በጣም የሂሳብ ሲሚላሪቲን ያነሱበት መንገድ የካርበን 14 በጣም ያው ሙሉ ጊዜ ይዘው ዲስከስ ሊደረጉ የሚገባቸው ብዙ ሀሳቦችን አንስተዋል። ምናልባት ግን ቀልቤን የሳበውና ደግሞ አንድ እንደው በተጨማሪ ባጋር ያልነው ያው እንደ ሀገር በጦርነትም በረሃብም ተደጋጋሚ ጉዳዮች ችግሮች ሲገጥሙ ነበር። የወሎን ረሃብ አንስተዋል። ያን እዛም አካባቢ ስለመጣው ያን ታሪክ አላቅም ነበረ። እንደዚህ ኢኮሲስተሙ በዛ መጠን ያው ችግሩን አውቃለሁ፣ ግን ምህዳሩን ያን ያህል አዛብቶ ሰው በጅብ እስከ መበላቱ ማለት ነው። እና ጥሩ ኢንፎርሜሽን ነው እንደው አር ለማድረግ ከዚህ ላይ ታዋቂው ጸሐፍት መንግስቱ ለማ የአባቱን የህይወት ታሪክ በሚጽፍበት ጊዜ አለቃ ለማ ትዝታዎች በሚለው 1894 ላይ ክፉ ቀን ተነስቶ ረሃቡ ምን ያክል ከባድ እንደሆነ ለኔ የሚያሳየኝ ኢትዮጵያ ውስጥ እሱ ነው የበለጠ። ምንድነው የሚለው? አለቃ ለማ ስላሴ ቤተ ክርስቲያን ነበሩ እና ከቤተ መንግስቱ ስለሚሰፈርላቸው ብዙም ችግር የለባቸውም ነበር እሳቸው። ነገር ግን አብዛኛው ህዝብ ረሃብ ገብቶ ስለነበረ ኢምፖተንት ሆኗል፣ አቅም አጥቷል እና ጅብ እየመጣ አዲስ አበባ ከተማ ውስጥ ይወስዳል። እና የአለቃ መምህር ምንድን ነው የሚሏቸው? ዛሬ ስንት ሰው ጅብ ወሰደ ነው የሚሏቸው። አለቃ ሌሊት የሚጮኸውን ሰው ድምፅ ቆጥረው ይህን ያክል ሰው ጅብ ወስዷል ይሉ ነበር። እና ይህን ያክል አሰቃቂ የህይወት እንትን አልፈናል ማለት ነው። ሌላው እና ወደ መጨረሻው ልመጣ የምፈልገው ሳይንስን እንዴት ሂውማናይዝ ማድረግ እንችላለን በሚለው ነው። ጠቃቅሷቸዋል። ግን እኔ ከምንም በላይ ስቶሪ ቴሊንግ ሊኖረን አይገባም ወይ የሚል ነው የኔ። እርሶም ያው ሞር እየነገሩን ያለው ከፍልስፍና ጋር እያይዘው ከታሪክ ጋር እያይዘው ነውና በምናስተምርበት ጊዜ ታሪኩ ላይ ትኩረት ሰጥቶ መስጠት ለልጆቹ ምናልባት ሪሞት ኤሪያ ላይ ያለውንም ልጅ ማሰብ ያስፈልጋል እና የሳይንስ ስቶሪዎች ቀለል ያሉ ስቶሪዎች በየደረጃው በሚመጥናቸው ሌቭል ቢቀመጡ ቢኖሩ አክሰስ ማድረግ ይቻላል የትኛውም አካባቢ። እሱ አንጻር እንዴት ያዩታል የሚል ነው። ስቶሪ ቴሊንግ በጣም ወሳኝ የሆነ ነው። ምክንያቱም አሁን ሃርድ ሳይንስ እኛም ጋር አይደለም ነጮቹም ጋር የሚማር ራሱ እያስቸገራቸው ነውና ቀለል ብሎ ሶሳይቲ ውስጥ ገብቶ ኢንተግሬት ለማድረግ ምቹ ምህዳር የሚፈጥረው እሱ ነው እና ከእሱ አንጻር እሱ ቢጠቀስ ምን ይመስሎታል የሚል ነው። ሌላው ህዝባዊ ለማድረግ እንደዚህ አይነት ሪፒቲቲቭ የሆኑ ኮንፈረንሶች በጣም ቀለል ያሉ የፐብሊክን አቴንሽን ሊይዙ የሚችሉ ነጮቹ እንደሚያደርጓቸው ምናልባት እኛ ሀገር ኮንቴክስት ምን ያክል አፕሊኬብል ነው የሚለውን አላቅም። ሙከራዎች ማሳየት እነሱን እንዴት ያዋቸዋል? ሌላው ደግሞ ከተጠቃሚነትም አንጻር ምክንያቱም ኢትዮጵያ ሰፊ ነች። ኤቭሪ ኮርነር ላይ ዲስአድቫንቴጅ የሆነ ሶሳይቲ ያለ ብዬ አስባለሁ። ከተማ ላይ ያለው እንዳለ ሆኖ በጣም ሪሞት ኤሪያ ላይ ስንሄድ ግን ለማስተማር ምቹ ምህዳር አይደለም። ስለ ኤሌክትሪክ እንዴት ማስተማር ይቻላል? ኤሌክትሪክ በሌለበት አካባቢ ማለት ኮሚኒኬት ለማድረግም ደሴም ፕላትፎርም ላይ መኖር መቻል አለብን አይደል? ኮርቻ የሚያቅን ሰው ስለ ኢንጂን አናወራውም። ስለዚህ ተንቀሳቃሽ ላቦራቶሪዎች ቢኖሩ ምን ይላሉ? ልጆቹን ምናልባት አንድ ቀን ያዩት ኢንስፓየር ታደርጋቸውና ወደ ሳይንስ ኦሽን ውስጥ ራሳቸውን ዳይቭ ሊያደርጉ ይችላሉ የሚል ነው። በሜክሲኮ የተከሰተው በሌላ ጊዜ ደግሞ በእሳተ ገሞራ ተከስቶ በምድራችን ላይ ከፍተኛ ለውጥ ያመጡ ነገሮችን
ገልጸውልናል። ይህ ክስተት ተከስቷል። አሁን በቅርቡ ወይም ምድራችን የብሱ ከውሃ ተለይቶ የተለያዩ ዓላማት እንደሆኑ ይታወቃል። በሀገራችንም ደግሞ በቅርቡ በዚህ በአፋር ወይም ሪፍት ቫሊን መሰረት አድርጎ የሚፈጠር የእሳተ ገሞራ ወደፊትም ደግሞ አፍሪካን ለሁለት የመክፈል ሁኔታዎችም አሉ፣ ዘመኑ ባይታወቅም የሚል አለ። ይሄንን ሁኔታስ እንዴት ያዩታል? ተጨባጭ ሁኔታ ስላለው ማለት ነው። እየታየ በእኛ ዘመን ባይከሰትም ይሄስ ወደ ምን ነገር ሊያመራ ይችላል? ተጽዕኖ ሲኖረዋል ብለው ይገምታሉ ወይ ነው። ሌላ በህፃናት ላይ ወይም በትምህርት ቤቶች ላይ የሳይንስ ማህዘብን መፍጠሩ ትልቅ ነገር ነው፣ መሆንም ያለበት ነገር ነው። ግን በከፍተኛ ትምህርት ተቋማት ተመርቀው እነዚህን ልጆች ወይም ተማሪዎች ሊያሰለጥኑ የሚችሉ መምህራን ምን ያህል ዝግጁ ናቸው? በተለይ ከትምህርት ፖሊሲው አንጻር ብቁ መምህራንን አፍርተናል ወይ? እነዚህ መምህራን ናቸው እንግዲህ ወታች ወርደው ክበባትን አቋቁመው ሌሎችንም ሳይንሳዊ ሁኔታዎችን ሊያስረዱ የሚችሉት እና ይህስ ችግር እንዴት ነው መፈታት ያለበት? ምንድነው መሆንስ ያለበት? እና ከትምህርት ፖሊሲውና ከሚሰጠው ጥራት የትምህርት ጥራት አንጻር እንደው ተግባራዊ ይሆናል ብለው ይገምታሉ? ሳይንስን ማህዘብ ሲባል ራሱ ሳይንስ ምንድን ነው የሚለውን የተበየነበትን መንገድ ነው ለመጠየቅ የፈለኩት። ሳይንስ ምክንያታዊ ምርምር ወይም በምክንያት ላይ መሰረት ያደረገ ምርምር ነው የሚል አካባቢ ያለው ድምዳሜ ሰጥተው ነበረ። ስለዚህ ምርምር የሚባሉ ነገሮች ሳይንስ ናቸው ብለን መውሰድ እንችላለን ወይ? ከዛ አንጻር የሳይንስ የሚባለው የምርምር ወይም እውቀት የሚባለው ዘርፎችን ሁሉ የሚያካትት ከሆነ ሳይንስን ፖፑላራይዝ ማድረግ የሚባለው ነገር ለብቻው ተገንጥሎ ወደ እነዚህ አራት ዘርፎች ወይም ደግሞ የእውቀት ዘርፎች የተሰበሰበበት መንገድ ምናልባት ራሱ እውቀት የሚባለውን ነገር ፖፑላራይዝ የማድረግን ነገር አያቀጭጨውም ወይ የሚል ትንሽ ስጋትና ፍርሃት አለኝ። ከዛ አንጻር ሳይንስ የምንለው የእውቀትን ዘርፍ የማስፋት ተነጥሎ አሁን ኢንተርዲስፕሊነሪ የሆነ ዓለም ባለበት ዘመን አንድን ነጠላ ምንድን ለበላው የአንድ ዘርፍን ጉዳዮችን ብቻ ይዞ ፖፑላራይዝ ማድረግ ኢፌክቲቭ ያደርገናል ወይ? ለምሳሌ እርስዎ ባቀረቡት አቀራረብ ላይ ሶሻል ሳይንሱ ከናቹራል ሳይንሱ ጋር በጣም አሶሺየት አድርጎ ነው የሚሄደው። አንዱ አንዱን እየደገፈው ነው ሲሄድ የነበረው። ግጥሞቹ፣ ናሬቲቮቹ እነዚህ ነገሮች በራሱ ፖፑላራይዝ ለማድረግም ቱል ስለሆኑ ራሳቸውም ደግሞ ሳይንስ ስለሆኑ መነሻም ሆኖ ስለሚሄዱ ከዚህ አንጻር ይሄን ሀሳብ እንዴት ያዩታል የሚል ነው። ሌላው ራሱ ሳይንስ የሚባለው ጉዳይን ሰፊ እውቀት አድርጎ መተንተን ካልተቻለ ራሱ ሳይንስ ተብሎ የታሰቡት እነዚህ አራቱ ነገሮች በራሳቸው መቆም የሚችሉ ሊሆኑ ይችላሉ ወይ? ለምሳሌ የአንድ ሳይንስ ግኝት የምንለው የፊዚክስ ሊሆን ይችላል ወይም ሌላ አይነት ዘርፍ አስቀድሞ በነበሩ የናሬቲቭ ታሪኮች ውስጥ የነበረና እሱን ጀስቲፋይ ለማድረግ የሰው ልጆች ሂደት ስለሆነ የማሰብ መንገዱ ራሱ የሳይንሱ መጀመሪያ አይደለም ወይ? ምን ማለት ነው? የእስክንድርን እንዳልሳሳት ፈረስን አይተን በኋላ እስከ አውሮፕላን እስከ መስራት የተሄደበትን የሊዮናርዶ ዳቪንቺን የአርት ዲዛይኖችን ይዞ በኋላ ላይ ትልልቅ የሆኑ ፍጥረታቶችን ወይም ደግሞ ምንድነው ክሬቲቪቲዎቹ የተፈጠሩበትን መንገድ ስናየው ራሱ ነጠላ የሚባል የሳይንስ ዘርፍ የለምና በጋራ ነገሮችን የማየትና እሱን ፖፑላራይዝ የማድረግ ሂደቱ የበለጠ ኢፌክቲቭ ያደርገዋል ብዬ አምናለሁና ሁለቱን አለመነጣጠሉ የበለጠ በኋላ ለሚመጣው ውጤት እድል ይሰጣል። ፖፑላራይዝ ለማድረግ የሚሰጠው ውጤት ይኖረዋል ብዬ አስባለሁ። ሳምሃው ሶሻል ሳይንስ ላይ ያሉ እውቀቶች
ጥላቸውን ያጠላሉ በትልቁ በኮሚኒቲ ንቅናቄ ውስጥ ብዬ አስባለሁ። ይሄ የኔ መረዳት ሊሆን ይችላል። ፖለቲካው የምንበለው፣ ኢኮኖሚው የምንበለው፣ ሳይኮሎጂው የምንበለው ዋቴቨር በሶሻል ሳይንስ አካባቢ ላይ ያሉት ጉዳዮች ፖፑላራይዝ በማድረግና ባለማድረግ ውስጥ ቱል ሆነውም ማስፈጸምም አቅም ኖሯቸው ስለሚመጡ እነሱን ራሱ የዛ አካል ማድረጉ ለኤፌክቲቭነሱ በጣም ጠቃሚ ይሆናሉ ከሚል አንጻር ይሄንን ማንሳት ፈልጋለሁኝ። ሌሎቹ ግን በአብዛኛው ያነሷት አንዲት ሳምፕል የሆነች ፖፑላራይዝ የማድረግ መንገድ አለ። ይሄ በገጠር ያሉትን ቦታዎችን ይዘው ስነ ህይወትን ምናምን የማጥናት መንገዶች ከሱ ባሻገር ግን በሆነ ሁኔታ ሊትሬቸሩንም ሁሉንም በተለይ በዚህ ዘርፍ ላይ ያሉትን ነገሮች አብሮ ማንቀሳቀሱ ከህፃናት አንስቶ ጀምሮ በትምህርት ውስጥ ራሱ ሊትሬቸሩ ለናቹራል ሳይንስ ያለውን ድጋፍ ወይም አርቱ እንደዚህ ያለውን ድጋፍ ሲያያዝ የበለጠ ኢንተረስትድ የሆኑ ወይም ፍላጎት እየኖራቸው ህፃናቶችን እየተሳቡበት እንዲመጡ ለማድረግ አቅም ይሆናል የሚል ነጥብን ለማንሳት ነው። ሌሎቹ ዲቴሎች ስለሆኑ ልተውና እዚህ ላይ ላብቃ። አመሰግናለሁ። በመጀመሪያ ጥያቄውን ያቀረበው ወንድሜ ትኩረት የሰጠው የታሪካዊ ሂደቱ እኔም የምጋራው ነው። እንዲያውም ተቀንሶለት ነው የመጣ። ታስታውስ እንደሆነ በጣም አሰቃቂ የነበረው እና አለቃ ለማህሉ አሁን ቅድስት ሥላሴ ተብሎ የሚታወቀው አካባቢ የፍታራሪ ዳምጠው ቤት የነበረው የራስ ደስታ ዳምጠው አባት ነው። እሳቸው ላስታ ገዥ ሆነው ተልከው እዛ ነበረ ትምህርት ቤቱ ያለው። የሌሊት ጅቦች ሰዎችን መብላት ቁጥር ሳይሆን እኔን ያሰቀቀኝ ያቺ ጎንደሬ ገላዋን ልትታጠብ ፍሏ ሄዳ የአካባቢው ሰዎች የበሏት ናት። ታስታውሰው እንደሆነ መጽሐፍ ውስጥ ይሄ ተመዝግቧል። እና ከእነሱ ጋር የሚያውቃት ሄዳ አሁን ትልቁ ቤተ መንግስታች ያለበት ጋር ነበር ፍሎሃው። እዛ እነሱ አካባቢ ትመገብ ስለነበረች ድንቡሽቡሽ ያለች ስለነበረች ገላቸውን እና ከመዋት ሊታጠቡ ሄዱ፣ ተሰብስበው በሏት። ይህንን አለቃ ለማ ኃይሉ መዝግበውታል። ታስታውሱ እንደሆነ መጽሐፉን እንደገና አንቡት። ሁለተኛው ተዋጽኦ አለ ብዬ ነበር። አለቃ ለማ ኃይሉ ከዲማ ወደዚህ ሲመጡ አስተማሪያቸውን አለቃ ተጠምቆን እየመሩ ነው የመጡት እና አባይ በረሃ ሲደርሱ ትዝ ይልህ እንደሆነ በሩቅ አንድ ጥጃ አዩና የአካባቢው ሰው ሁሉ ዘር ይተካልሽ እያሏት ሄዱ። ጎጃም ውስጥ አንድም እንስሳ አልነበረም እና እንግዲህ ያንን አላወሳሁትም። የወሎ ይበቃል ብዬ ነው። ምክንያቱም ሌሎች አሉ በአፄ ምኒልክ ጊዜም ልጄን በላሁኝ ምናምን እንደዚህ እየተባሉ የሚወሩ አሰቃቂ ነው እንትኑ። ይሄን ካልኩ በኋላ ህዝባዊ ማድረጉ ትኩረት የሰጠኸው ገጠር እንዴት ነው የሚዳረስ፣ እንዴት አድርገን እናዳርሰው ነው። እኔ ይጀመር ባይ ነኝ እና ተጀምሮ ማራባቱ ይቀል ይሆናል። አንድ ላይ ሁሉም መጀመሩ ከባድ ነው። ተጀምሮ በሚገኘው ተሞክሮ እየዳበሩ መሄዱና ዓላማ አበጅቶ የማሰራጨቱ ሁናቴ አለ። ዘመኑ ደግሞ አመቺ ነው። ይሄ ዲጂታል ቴክኖሎጂው በአንድ ሳተላይት በተለያዩ ቋንቋዎች የሚሰራጩ ትምህርቶች በተለያየ አካባቢ መሳቢያ ተገኝቶላቸው ሊማሩ ይችሉ ይሆናል። ነገር ግን ታምኖበት መጀመሩ እኔ የመጀመሪያው ትልቁ ምዕራፍ ይመስለኛል። ከዚያ ወዲያ ማራባቱ ይቀል ይሆናል። እኔም እንደምታውቁ ያለኝን ሀሳብ አቀረብኩ እንጂ ችግር ፈቺ የሆኑት ሁሉ አቀርባለሁ ብዬም አላሰብኩም። እንግዲህ ይህን ተንቀሳቃሽ ያልከውን አይ ቲንክ በሳተላይት መቀየሩ ይቀል ይሆናል በመኪና እንትን ከማድረጉ እና ይህም ማድረግ ይቻላል። እንዲያውም በተደጋጋሚ ጽሁፎች የዩኒቨርሲቲ መምህራን ለምሳሌ የራሳችሁን ገቢ አመንጩ ተብለው እኔም መወቅስበት ደረጃ አለ። ወቀሳውን እዚህ አልደግመውም። ተሰባስበው ለምሳሌ በኢትዮጵያ ኤግዛምፕሎች ላይ በተካሄዱ የግብርና ወይም
የግድብ ስራዎች ላይ የተመሰረተ መረጃ አበጅተው ማስተማሪያ መጽሐፍ በጋራ ሊያበጁ ይችላሉ እና በብሔራዊ ደረጃ ኮሚቴ ተቋቁሞ ይሄ ኢኮሎጂ ኮሚቴ፣ ይሄ ኢንጂነሪንግ ኮሚቴ፣ ይሄ የታሪክ ኮሚቴ እየተባለ በአካባቢ ላይ በተገነባ ተሰባስበው ሊጽፉ ይችላሉ። ይሄ ብዙ እድል ይፈጥርላቸዋል። አንድ እውቀቱን ተጨባጭ ያደርገዋል። ሁለት ግለሰቦች እንዲተዋወቁ ያደርጋል። በሶስተኛ ደረጃ ደግሞ ብሔራዊ ስሜቱን ይጨምረው ይሆናል። በጥያቄ ምልክት እንግዲህ ብዙ ልንል እንችላለን። ይሄን እዚህ ላይ ላቆየው። የሁለተኛው ጥያቄ ወሳኝ ጥያቄ ነው። አሉ ነው የአስተማሪዎች ይህንን ለማድረግ የሚችሉ ነው። እንግዲህ ድርጅቱ እነሱንም ከማደራጀቱ ጋር ቢቀላቀል የሚቀል ይመስለኛል። ምክንያቱም ሰምታችሁ እንደሆነ አንድ ሀሳብ አቅርቤ አሁን እስካሁን ድረስ እንዲያውም ከትናንት ወዲያም የተወቀስኩበት አለ። ጥሩነቱ አንድ ግለሰብ ብቻ ደግፎኛል በይፋ ብርሃኑ ደቦጭ። ብዙ ጊዜ ዩኒቨርሲቲው የሚያወጣቸው ግለሰቦች እውቀት የላቸውም ይባላል እና እኔም አፌስኩኝ። አውቄም ነው ሳላቅ አይደለም። ዩኒቨርሲቲው ዳጉሳ ተሰጥቶት ነጭ ጤፍ ፈጭቶ ሊዋጣ አይችልም። የሰጡትን ፈጭቶ ነው የሚያወጣው። ስለዚህ ሀ ሲባል ከአንደኛ ክፍል ተጀምሮ ካልጠራ በ3 በ4 ዓመት ዩኒቨርሲቲ ጫፍ ላይ ወስዶ የሌለን ነገር መፍጠር አይቻልም። ቢላዋ መሳል ይቻላል የጎለደፈን፣ አዲስ ቢላዋ ግን መቅረጽ አይቻልም። ስለዚህ አሁንም ቢሆን አቋሜ ዩኒቨርሲቲው የሰጡትን ነው የሚያደርግ፣ ማንጠሪያ ነው እንጂ ፈጣሪያ አይሆንም እና ሀ ተብሎ ትምህርቱ መቀየስ አለበት። ሀ ተብሎ የበለጠ ውስብስብ ሆኗል። አሁን በታሪክ አጋጣሚ ነው እንግዲህ ታሪክ እንላለን። እኔ በወቀሳዬ በቅርብ ጓደኞች የምታወቅበት እኛ እውቀት የምንፈልገው ኢትዮጵያ ውስጥ ከሶሲዮሎጂስቶች ከአንትሮፖሎጂስቶች የዚች ሀገር ችግር ምንድን ነው ባካችሁ ንገሩን ነው። የእኛ እኮ ቴክኒካል ሜካኒካል እኮ ነው። ምንድን ነው ይሄ ውስብስብ ችግር? ከጦርነት የማትወጣ ሀገር ምን አይነት ቅርስ ተቀርጾብናል? ምንድን ነው ባህሉ ነው። ችግሩ የሚፈታው ከዚህ አካባቢ ነው። ፖለቲከኞችም እዛው ነው የሚሆኑት። ይሄኛው ቴክኒካል ነው። ለኢኮኖሚ ግሮስ ያስፈልግሃል መሐንዲስ ምናምን ምናምን። ለዛ ለስልቱና ለመቃኘቱ የግድ ሲመራም የኖረ በሶሻል ሳይንስ ነው። ይሄ አጋዥ እንጂ ፈጣሪ አይደለም እና ሀ ተብሎ ትምህርቱ መዳሰስ ይኖርበታል። ግን ባህል ያልኩበት ምክንያት አለኝ። ብዙዎቻችሁም ባትሆኑ በእኔ እድሜ ያለ እንኳን እዚህ ባይኖርም እኛ ፈተና መልስ ጠረጴዛ ላይ ቢቀመጥልን አናይም ነበር። ማን ነው ከማን ደግሞ የሚቀዳ? ማን ከማን አንሶ ነው? አሁን በጠመንጃ ተቀምጦ በመንግስት ደረጃ ፈተና ይፈተናሉ። በመንግስት ደረጃ ማን መንግስት ነው ማንን የሚያታልለው? መንግስት በከፈተው ኮመርሻል ባንክ ብር አስቀምጥልኝ ተብሎ ይወጣል። ማንም መንግስት ማን ነው የሚያታልለው? እና ምን አድርጉ ነው? የቀለም እኮ እንትኑ አይደለም አሁን ያለው ችግሩ እዚያ ላይ ነው ያለ። የሶስተኛው እውነተኛና ከበድ ያለ ጥያቄ ነው። ግን እንዲታይልኝ የምፈልገውም እኔ ከተፈጥሮ ሳይንስ ነው የመጣው። ለማህዘብ የሚሞክረው ተፈጥሮ ሳይንስን ነው። በዚህ ይታይልኝ እንጂ ኢትዮጵያን ሳይንስ አካዳሚ ኦፍ ሳይንስስ ነው የሚባለው ይሄ። ምክንያቱም ሳይንስ እውቀቱ አይደለም መንገዱ ነው፣ ሜቶዶሎጂው ነው። የታሪክ እውቀት የሚገኘው በሳይንስ ሜተድ ነው። የሶሲዮሎጂም በሳይንስ ሜተድ ነው። አንትሮፖሎጂም በሳይንስ መንገድ ነው የሚገኘው። ስለዚህ አካዳሚ ኦፍ ሳይንስስ የተባለው ሳይንሶች ስላሉ ነው። ነገር ግን እንደምታውቀው የሙያ ዘርፍ ይቃኝናል። ለዋራ የምችለውም አሁን ዛሬ ያወራሁትን ለዋራ የምችለው ከተፈጥሮ ሳይንስ መጥቼ እንጂ እኔ ስለ ታሪክ ዛሬ አውራ ብትለኝ ምኑን አወራዋለሁ? እንዲሁ አፈታሪክ እችላለሁ፣ ግን ታሪክ የሚባለውን ይቸግረኛል እና ውስንነቴን ያዝልኝ እንጂ የተባለ ሁሉ ትክክል ነው። እሱ አልከራከርም።
ግን መርሳት የሌለብህ እንደነ ኢኮኖሚክስ ያሉት ዲስማል ሳይንሶች አንድ ቀንም ተንብተው የማያውቁ ነገር ግን አገር የሚመሩ እነሱ ናቸው እና ያኛውም ሳይንስ የሚፈተሽበት ጉዳይ አለው። ኢኮኖሚስቶች ካላችሁ ድሮ የምሰድበው አንድ ጓደኛ ነበረኝ፣ አሁን በሕይወት የለም። እሱ ትል ቆጣሪ ይለኛል፣ እኔ ደግሞ አንተ ተማርኩ ብለህ ታወራለህ እለዋለሁ። አሁን ከሞተ ወዲያ ብሱ ባነሳውን ገደለም ሸቱ ጮለ ይባል ነበር እና እርግጥ ነው እኔም ማወራው ስለ ተፈጥሮ ሳይንስ ነው፣ ሌሎችም ሳይንስ ላወራ ይችላለሁ። የተባለው ጥያቄ ግን የተወሳው ትክክል ነው። ጠቅለል ብሎ ነው መታየት ያለበት። እውቀትም ጥቅል እንጂ ነጠል አይደለም። ቅድም ለማውራት ያነሳሁት የፊዚክስ የኬሚስትሪ ምናምን ገነጣጠላቸው እኛ እንዲገባን እንጂ ተግባሩ እኮ በህይወት ላይ ሲካሄድ አንድ ነው ብዬ ለማለት የሞከርኩ ያንን ነው። ሰው ሆነን ስንነሳ ዛሬ ባዮሎጂ አይደለንም፣ ኬሚስትሪ አይደለንም፣ ባህል ነን፣ አዋቂ ነን፣ ዘመድ ነን፣ ጥላቻ ነን፣ ፍቅር ነን፣ ብዙ ነን። ስለ ብዙ ግን አንድ ጊዜ ማውራቱ ምንም አለማውራት ይሆናል እና በዚህ ይቅርታ ይደረግልኝ። አመሰግናለሁ። በየወሩ 2 ጋዜጣ ብቻ ነው እኔ የማውቀው ኢትዮጵያ ውስጥ ያለ። አንድ በሪፖርተር ረዘም ያለ ጽሁፍ ሳይንስ ማህዘቢያ፣ ሌላ እንዲሁ ለንባብ የሚያመች በአዲስ አድማስ የሚባል በስንኝ መልክ እንዲያውም ባለፉት መጨረሻ ላይ የወጡትን እንደ ምሳሌነት ይዤ መጥቻለሁ እና ያለኝ የግለሰብ አቋም ብቻ ነው። ድርጅታዊ አቋም የለኝም ወይም አቅም። ርዕሱ ሳይንስን በስንኝ የሚል ለምሳሌ ባለፉት 3 ሳምንት ሳይሆን አይቀርም የወጣ አንድ ጽሁፍ አለ። በሪፖርተር ደግሞ ተፈጥሮን ከጉንዳን ግንኙነት አንጻር ቆይ ርዕሱን ላንበው ከተጻፈ ሰንብቷል። እናጥና ነው እና እንደዚህ አይነቶች በየወሩ አወጣለሁ። ሌላ ጉልበት የለኝም። አሁን ከዚህ ቀጥዬ በኋላ ሀሜት ስለሚሆን አቆማለሁ። እንዲያውም ብዙ ሰዎችን አሁን ከምኮራባቸው ተማሪዎች አንዱ እዚህ አሁን 2 አሉ። አንዱ እኔ ፒኤችዲን ያገኘሁበት ትምህርት ቤት እኔ ባገኘሁት ግራንት ተልኮ እኔን ያማከረኝ ፕሮፌሰር አማክሮት ተመርቆ የመጣ እምቢተኛ ያለኝ እዚህ ፕሮፌሰር ስዩም መንግስቱ ይባላል፣ እዚያ ያድረዋል። ሌላው ደግሞ ማስረሻ ፈጠነ ነው። በሄድኩበት ኮቴ የሚከተለኝ ነው። ዲፓርትመንት ባዮሎጂ አለቃ ሰሆን ይሆናል። ድረ ምረቃ ዲንሱን ተከትሎኝ ሆነ ይሄኛውን አካዳሚ ሶራሌን ተካና እየገፋኝ እየፈነቀለኝ እኔም አለቀኩለት። እሱም አሁንም አለ። ሳይንስን ህዝባዊ እናድርግ ይባላልና ህዝባዊ አይደለም ወይ? የኛ ህዝብ ሳይንስ አያውቅም? ሳይንስ የለውም? ሳይንስ ከጀርመን ከአሜሪካ ከአውሮፓ በመርከብ ወይ በአውሮፕላን ተጭኖ ይመጣል ህዝብ ነው። ሳይንስ የሌለው ህዝብ አለ? ሳይንስ የኑሯችን አካል አይደለም ወይ? ለምንድን ነው እንደ አዲስ ነገር ከሆነ ቦታ መጥቶ የሆነ ኢንሰርት የሚደረግ አድርገን የምናስበው? ሳይንስ ማለት አረቂ ማውጣት አይደለም? ሳይንስ ማለት እንጨት ማቃጠል አይደለም? ሳይንስ ማለት በእንዶድ ልብስ ማጠብ አይደለም? ስለዚህ እንደው ባናርቀው ምንድን ነው? እንዲያውም ሳይንስ የሚለው የእንግሊዝኛ ቃል ቀርቶ ሌላ ሀገራዊ ስያሜ ሰጥቶት ከውስጣችን እንዲወጣ ቢደረግ አይቻልም ወይ? ልክ ከሆነ ቦታ መጥቶ እኛ ላይ የሚጫን ወደ እኛ መግባት ያለበት ነገር አድርገን ባናስበው። ለምሳሌ ክፍለ ሀገር በምሰራበት ጊዜ አርሶ አደር ኦሮሞች አሉ። እነሱ መጥተው ልብስ የሚያጡበት ወንዝ አለ። ልብሳቸው በምን የሚያጡ ስንል በአፈር ውሃ ውስጥ ይነክራሉ ጨርቁን። ከዚያ ያወጡና አፈር ላይ ያንደባልሉታል ያንዱን ልብስ። ከዛ ውሃ ውስጥ እየነከሩ ይጨፈጭፉታል። ልክ እንደኛ ልብስ ጸዓዳ ባይሆንም ከነበረው
ግን በጣም የተለየና ንጹህ ጨርቅ ይወጣል ሲደርቅ። ሳይንስ ማለት ነው፣ ሌላ ነገር የለውም። እና እንደው ይህ ነገር እንዴት መታሰብ አለበት? የመጀመሪያው ጥያቄ ነው። ሁለተኛው ጥያቄ ደግሞ ሳይንስ ኢትዮጵያ ውስጥ አልባከነም ወይ አልመከነም ወይ? እውነት ሳይንስ አፍርቷል ወይ? ወይ ደግሞ የማፍሪያው ጊዜ አልፎበት አላረጠም ወይ? ወንድሜ ይታገሱ ያነሳውን ነገር እኔም እጋራለሁ። ላነሳው ስለነበረ ተጨማሪ እንዲመዘገብልኝ ነው። ለወደፊት በሚደረጉ እንደዚህ ሳይንስን ህዝባዊ ማድረግ ንግግሮች ላይ ተነጥሎ በአራቱ ላይ ብቻ ባይወራ፣ በተለይ ፊዚክስን፣ ባዮሎጂን፣ ኬሚስትሪን እና ሂሳብን እንዴት ነው የምናያቸው? እነሱ እውቀት ናቸው፣ ግን እነሱ እውቀቶች የተገኙበት መንገድ ደግሞ አለ። ስለዚህ ሳይንስን ማህዘብ ስንል መጀመሪያ ከመንገዱ ብንነሳ፣ መንገዱን አሳይተን እነዚህ እውቀቶች ደግሞ የተገኙት በዚህ መንገድ ስለሆነ እኛም ማስተሳሰባችንን መንገዱ ላይ አድርገን ነገሮችን ስንመረምር ስንረዳ ሳይንሳዊ የሆነውን መንገድ መከተል እንዳለብን ብንማማር ህዝባዊ ልናደርገው እንችላለን። ነገር ግን የተወሰኑ ሀሳቦችን እንግዲህ እኔ እስከሚገባኝ ሳይንስን ህዝባዊ ማድረግ ሲባል አንዳንድ የሳይንቲፊክ ዲስከቨሪስ አዳዲስ ግኝቶች ሚዲያ ባላቸው ሰዎች ቀለል ባለ መንገድ ህዝቡ ሁሉ ሊረዳው በሚችለው መንገድ ይቀርቡና ስለዛ ግንዛቤ ይፈጠራል። ለኛ ሀገር ግን ያ ብዙም ላይጠቅመን ይችላል ብዬ አስባለሁ። ለምን? ሳይንቲፊክ ሜተድን አልተረዳ ነው። በብዙ ቅድም ማምለክ ካለብን ፀሐይን ነው ማምለክ ያለብን ሲሉ የተረዳሁት ነገር አለ። ተምረን እንኳን ሳይንቲፊክ ሜተድ የተማርን ሰዎች የተደበላለቀ ነገር ነው ያለብን። ነገሮችን የምንረዳበት መንገድ የኮዝ ኤንድ ኢፌክት ሪሌሽንሺፕ የምንረዳበት መንገድ በጣም የተዛባ ነው እና ሳይንስን ደበላልቀን ነው እየተጠቀምነው ያለ ነው። እዚህ ይሄ ሳይንቲፊክ ሜተድ የሚባለው ነገር መጥራት አለበት። እውቀት እንዴት ይገኛል የሚለውን ማስገንዘብ ከቻልን ሰዎች በቀላሉ ለመረዳት ይችላሉ፣ ለመመርመር ይችላሉ ብዬ አስባለሁ። ለዚህ ተነጥሎ አራቱ ብቻ ሳይሆን መንገዱ ላይ ትኩረት ቢደረግ እላለሁ። ሌላው ስለ ቃላት አጠቃቀም ያነሱት ጉዳይ ላይ እኔም እንዲሁ በአጋጣሚ ከሰዎች ጋርም ስወያይ ማነሳው ነገር አለ። አዳዲስ የአማርኛ ቃላትን አመጣን ብለን የበለጠ ግርታ እየፈጠርን ነው። ሳይንስ እኔ በጥቂቱ እስከሚገባኝ ድረስ አንድ አይነት መግባቢያ እንዲሆን ለምሳሌ በእናንተ በባዮሎጂ እንዲያውም አንዴ ካወሩኝ ነገር ዘ ሲክስ ዶክተርስ የሚል ኮንሰልቲንግ ፈርም ያቋቋሙት ሰዎች ታሪክ ነበር እና የጠየቋቸው የበግ ሳይንቲፊክ ኔም ምንድን ነው ብለው እንደጠየቋቸው ያጫወቱኝ ታሪክ አለ። ሳይንቲፊክ ኔም መጠቀም ያስፈለገው ሳይንስ ያው ሁሉም ቦታ ላይ አንድ አይነት ስለሆነ አንድ አይነት ግንዛቤ እንዲኖረን። እዚህ የኔም አርጊውመንት አዳዲስ ቃላት ፈጥረን ወደ አማርኛ ወይም ወደ ሌላ ቋንቋ ከምንመልሳቸው እነሱን ለምሳሌ አክሰለሬሽን ሽምጠጣ ይላል። ሽምጠጣ ይልና ከዛ በኋላ ማብራሪያውን ሲያመጣ ሽምጠጣን ያወቀ ልጅ ከዛ ወደ አክሰለሬሽን ሲሄድ ሌላ ግራ ይገባል። ግን መጀመሪያ ራሱ አክሰለሬሽን ብሎ አስተምሮት ከዛ በኋላ ኮንሰፕቱን በአማርኛ ወይም በኦሮሞኛ ወይም በሚችለው ቋንቋ ቢነግረው የትም ቢሄድ ያንን በቀላሉ ለመረዳት ያስችለው ነበረ። ስለዚህ ይሄ የቃላት አጠቃቀማችን አትሊስት ኮር የሆኑ የሳይንቲፊክ ኮንሰፕትስ ያለባቸውን በቀጥታ እነሱን ተጠቅመን ወደ አሁን እኮ ቴክኖሎጂው ራሱ ሞባይል የሚለው አማርኛ አይደለም ወይም ኦሮሞኛ አይደለም ወይም ትግሬኛ አይደለም። ግን ሞባይል አሁን ምንድን ነው? አማርኛ ነው ወይስ ምንድን ነው? ሌላም አሁን ብዙ ነገሮች አሉ። እነዚህን ወደ ሳይንስን ፖፑላራይዝ ወደ ማድረግ ብናመጣቸው የበለጠ እንዳውም መግባባት
ይፈጥርልናል። በሌሎች አገሮች ቋንቋዎች ያየው ትንሽ ነው፣ ከእንግሊዘኛው ትንሽ የተወሰነ ወይ አይ ይጨምርበታል ወይ የሆነ ነገር ጨምሮበት እዛው አካባቢ ነው ይቀራረባል እና ለመረዳት አይቸገሩም። እኛ ግን እያደነጋገርን ነው ያለ ነው እና እዚህ ጋር እናንተ እዚህም ያሉ አንጋፋ ምሁራንን ያለው ኢትዮጵያን አካዴሚ ኦፍ ሳይንስስ ውስጥ ነው ያለ ነው። እዚህ ጉዳይ ላይ ካልተሰራ ሳይንስ አደጋ ላይ ወድቋል ባይነኝ እኔ። ሌላው እኔ በጣም አሁን ዛሬ ያዘንኩበት ሌላው ጉዳይ እንደው እንዳራስ ዝም እንጂ ስመጣ ቦታ አይበቃም ብዬ አረፈድኩኝ ብዬ ነው በቃ በስንት መስዋዕትነት የመጣሁት ሁሉ ከመጣው በኋላ ከ35 ደቂቃ በኋላ ነው የተጀመረው። የመጣው ሰው 1 2 3 4 ነው። እኔ እንደዚህ አይነት ፕሮግራም ውስጥ ያልተገኘን ሰዎች ያልመጣን ሰዎች የት ነው የምንገኘው? እንዴት እኔ ተስፋ ቆርጫለሁ፣ ይቅርታ አድርጉልኝና ምክንያቱም ይሄ በአድቨርታይዝ ተደርጓል። ይሄ ነገር ስቦት ያልመጣ ሰው በሳይንስ ውስጥ ያለ ሰው በሳይንስ እንጀራ በላለሁ የሚል ሰው ካልመጣ ማን መጥቶ ነው? እዚህ ካልተከራከርን እዚህ ካልተወያየን እንዴት አድርገን ነው ፖፑላራይዝስ የሚደረገው ሳይንስ? አክቹዋሊ በየመሄድባቸው አዝናለሁ። የሚመጣው ሰው አሁን ስጋ ቤት ብንሄድ ቦታ ቁሞ ነው የሚጠብቀው ሰው ሆነስትሊ። እዚህ ግን 1 2 ሚዲያው ብትከፍቱ ስለ ስፖርት እዚህኛውን ስትከፍቱት ስፖርት እገሌ ይላል፣ ያኛውን ጣቢያ ብትከፍቱት ይሄኛው ይላል። ድብልቅልቁ አሁን ዛሬ እሱ ነው ሚዲያዎች ቢከፈቱ። ሳይንስን ፖፑላራይዝ ለማድረግ ምን አይነት ስንት ሚዲያ አለን እና ይሄ መታሰብ ያለበት ጉዳይ ይመስለኛል። የመጨረሻ እንዳስተያየት ምናልባት እርስዎ ሲናገሩ ሳይንስን ፖፑላራይዝ ከማድረግ አንጻር ወደ ትምህርት ቤት ወሰዱትና ወደ ላቦራቶሪም ወሰዱትና ወደ እርሻም ወሰዱትና ከሳይንቲፊክ ሜተድ ከዴታ ኮሌክሽን ከሪፖርቲንግ ጋር አያይዘውት ነበር። ግን እንደዛ ነው ወይ ሳይንስን ፖፑላራይዝ ማድረግ ማለት ወደዛ ነው ወይ የሚወስደን? ያማ በትምህርት ቤቱ የሚከወን በካሪኩለም ተቀርጾለት የምንሰራው ማድረግ አንችልም ወይ? ግን እኔ ከተሳሳትኩም እንዳርመው ነው። ፖፑላራይዝ ማድረግ ሲመስለኝ ይሄ ጀነራል ፐብሊኩን መድረስና ሁሉም ከተለያየ ባክግራውንድ ቢመጣም አንደርስታንዲንግ እንዲኖረው ነው። ያኛው ግን ካሪኩለም ስንቀርጽ ልጆቻችንን ስናዘጋጅ አስበን አልሰራ ነው ይሆናል እንጂ ግዴታቸው ነው፣ ሳይንስን ማወቅ አለባቸው። የመጨረሻው ንግግሬ ይሄ ከቴክኖሎጂ ጋር እንግዲህ ኢትዮጵያን አካዴሚ ኦፍ ሳይንስስ ስቴም ላይ እንደሚሰራም ቅድም ከመጀመሪያው ንግግር ተነግሮን ነበር። ቴክኖሎጂ ላይስ ምን አይነት ማህዘብ ምን አይነት ግንዛቤ ነው ሊኖረን የሚገባው? አሁን ኤአይ የሚባል ነገር ግራ እያጋባን ነው። በደንብ አልተረዳነውም። ምን ሊያመጣ እንደሚችል አልታወቀም። ባለሙያዎችን ስንጠይቃቸውም አይነግሩንም። ግን ደግሞ በጣም በከፍተኛ ሁኔታ አሁን ቢል ጌትስ ባለፈው መምህራንና ሐኪሞች ከ10 ዓመት በኋላ ይተካሉ ብሏል እያለ ሁሉ አወራ እየተባለ ነበር እና እዛ አካባቢ አሁን አዲሱን ትውልድ የዛሬ 10 ዓመት ምን አይነት አቅም እንዲኖረው አድርገን ነው ማዘጋጀት ያለብን? ቅድም ከኔ ቀድሞ የተናገረው ተናጋሪ ሳይንስ መክኗል ብሎ ነበር። ፓርትሊ ይጋራለሁ። ምክንያቱም ያው አምክነነዋል፣ አልተረዳ የሳይንስን ኮንትሪቢዩሽን ሁሉም ሰው የሳይንስ ውጤት የሆነውን ነገር ለመጠቀም ይፈልጋል። ለሳይንስ ግን ዋጋ መስጠት አይፈልግም። እኔም ይሄን ማይክ ይዤ ሳይንስን ሁሉ ልኮንነው እችላለሁ በአንዳንድ ቦታዎች፣ ይሄን ማይክ ሳይንስ እንደፈጠረው ረስቼ ማለት ነው። የባጀቲንግ ጉዳይም እንግዲህ የምናውቀው ነው። ቅድም እርስዎም ለማንሳት ሞክረው ይቅርብኝ ብለው የተውት ጉዳይ አለ እና እኔ ስጋት አለኝ። ይሄ ሀገር ከዓለም እየተነጠለ አይመስሎትም ወይ? አብሮ እየሄደ ነው ወይ? ሳይንስ በጣም አድቫንስ እያደረገ ነው። እኛ ደግሞ ትኩረታችን ሌላ ነገር ላይ ገንዘብ ላይ ሆኗል። ገንዘብ የሚገዛውን ነገር ላይ ነው ትኩረታችን። ይሄንን እንደው ይሄ አይነት አካሄዳችን በ21ኛው ክፍለ ዘመን ያዘልቀናል ብለው ያስባሉ ወይ? አመሰግናለሁ። አሁን ኢትዮጵያ ውስጥ በህግ በማውጣት ፖሊሲ በማውጣት እና እንዲህ መሰል ነገሮች ላይ ሳይንሳዊ የሆኑ ቃላቶች
እየፈጠኑ እየገቡ ኦልሬዲ ቦታ እያያዙ ነው ሳይተረጎሙ ወይም ፓራሌል የሆነ አማርኛ ቋንቋ ሳይፈጠርላቸው በፊት ማለት ነው። ለምሳሌ በዚህ ዓመት የወጣ የጤና አስተዳደርና ቁጥጥር አዋጅ አለ። እዛ ላይ ብዙ ሳይንቲፊክ የሆኑ ቃላቶች አሉ። ምናልባት እናንተ የምታውቋቸው ስለ ኢቱኒዥያ፣ ኢንቪትሮ ፈርቲላይዜሽን እንደዚህ አይነት ነገሮችን የሚከለክሉም የሚፈቅዱም በትንሹ የሚፈቅዱ ግን ያው የሚጠቀሙት ቃላቶች ያው የራሱ ኦሪጂናል የሆነውን ቃላት ነው። የዳታ ፕራይቬሲ በዚህ ዓመት እንኳን የወጡ ማለት ነው እንዳለ እንግሊዘኛ ነው አዋጁ ማለት ነው። ስለዚህ ምናልባት ማለት ብዙ ጠንካራ የሆኑ ሊንግዊስቶች እንዳሉ አውቃለሁ። እኔም አብሬያቸው ስለሰራው አዲስ አበባ ዩኒቨርሲቲም ሌክሲኮግራፈሮች አሉ እንደዚህ የሚሰሩ በደንብ ጠንካራ እንትኖች አሉ ከዶክተሮች ፕሮፌሰሮች ማለት ነው። ግን እየቀደማቸው ነው። በጣም ፍጥነቱ በጣም ከባድ ስለሆነ ወርዳውን አርቲፊሻል ኢንተለጀንስ ራሱ ሰው ሰራሽ አስተውሎት ተብሏል እና ሰው ሰራሽ አስተውሎት ራሱ መባል አለበት የለበት የሚለው ክርክር አለ። አማርኛው ይገልጸዋል አይገልጸውም የሚለው ማለት ነው። አርቲፊሻል ኢንተለጀንስን ሰው ሰራሽ አስተውሎት የሚለው ቃል ላይ እየተከራከርን አሁን ሱፐር ኢንተለጀንስ መጥቷል። አሁን ክርክሩ የሆነው ስለ ሱፐር ኢንተለጀንስ ስለ ከኤአይጂ አልፎ ማለት ነው እና የእንትኑ ኢንፊልትሬት እያደረገበት ያለው ቃል ፍክደት ስለከበደ ኦልሞስት አማርኛ ለመተርጎምና ለማሐዘብ ራሱ ፋታ እየተሰጠ አይመስለኝም። ባለፈውም አንድ መጽሐፍ ሲተረጎም እዚሁ አካዳሚው ያሳተመው መጽሐፍ ስለ መንግስትና ሀብት የሚል ማለት ነው እና እዛ ላይ ስለ ደራሲው ክሪፕቶ ከረንሲ ብሎክቼንን እንዲህ መሰል ነገሮችን እሱ ተርጉሟል። አይ ቲንክ እሱ የመጀመሪያ ሰው ይመስለኛል ራሱ ለመተርጎም ፍቺ ቃላቶችን እንደዚህ ማለት ነው እና እንዲህ ወጥ የሆነ ዩኒፎርምና ፕሬዲክትብል የሆነ ነገር ለመስራት መፍጠን አለብን የሚለውን እጋራለሁ ለማለት ነው። አንድ እቺ ነች። ሁለት ደግሞ እንደተባለው ቅድም ሰው ሰራሽ አስተውሎት ወይም አርቲፊሻል ኢንተለጀንስ በጣም እየቀየረው ነው ላንድስኬፑን በአጠቃላይ ማለት ነው። አሁን ፖፑላራይዚንግ ሳይንስ የሚባለውን ኮንሴፕት ማለት ነው እና ፖፑላራይዝ ስናደርግ እንዴት ነው አርቲፊሻል ኢንተለጀንስን እንደ አንድ ቱል ለመጠቀም ጥረት እያደረግን ያለ ነው ማለት ነው አካዳሚው ማለት ነው። የፊዚክስ ትምህርትን በአማርኛ ቋንቋ በደንብ ያዘጋጁ ሰዎች አሉ። አድቫንስድ የሆነ ማቴማቲክስን በእኛ ቋንቋ ጥሩ አድርገው ያዘጋጁ ሰዎች አሉና የሚቀድመው የሚመስለኝ እኔ የእኛ ኮሚትመንት የእኛ የሳይንስን ትምህርት እንዲጠናከር እንዲስፋፋ ከማድረግ ምርምርን ከማስፋት አኳያ የምናደርጋቸው ጥረቶች እዛ ላይ የሚያጠነጥን ይመስለኛል። ሌላው እንደ ጥያቄ ማንሳት የምንፈልገው የሳይንስን ማህዘብ ወይ ደግሞ ሳይንስ ፖፑላራይዜሽን ለአንድ ህብረተሰብ የሚያደርገው አስተዋጽኦ በጣም ከፍተኛ ነው። የመጀመሪያው ሳይንስን ለህዝብ በሚገባ ቋንቋ ማስረዳት እስከተቻለ ድረስ የመጀመሪያው ትልቁ የሚያደርገው ህብረተሰባችን የአመለካከት ወይም ደግሞ የእምነት ለውጥ እንዲያመጣ ነው። አኗኗሩ ምክንያታዊና ዘመናዊነትን የተላበሰ እንዲሆን ከማድረግ ነው። ሌሎችም ከዚህ ጋር የተያያዙ ጥቅሞች አሉት እና እኛ ሀገር ግን ይሄንን የሳይንስ ማህዘብን ኮሚትመንት ከማምጣት አኳያ ለእኔ ሁለት አካላት ከፍተኛ አስተዋጽኦ ያደርጋሉ የሚል እምነት አለኝ። የመጀመሪያው ምሁራን ከፊት መጥተው ህብረተሰቡን በሳይንስ በቴክኖሎጂ ማንቃት የሚችሉበት ሁኔታ መፈጠር አለበት። ሁለተኛው ሚዲያዎች፣ ቴሌቪዥን፣ ሬዲዮ፣ ሜጋዚን፣ ጋዜጦች ወደዚህ ስራ ሳይንስን ወደ ማህዘብ ስራ እንዲገቡ ኮሚቴ እንዲሆኑ እንደ አብዮት መጀመር አለበት ባይነኝ እና ይሄ ጅማሬ እንዲፈጠር ይሄ ፕላትፎርም እንዲፈጠር ምን መደረግ አለበት ይላሉ። እና ሳይንስ አካል ነን ለምትለው አላምንም። ልሂድበት
ፀሐይ ወደምትወጣበት ዞረን ቀኝ እጃችን ወደ ደቡብ፣ ግራ እጃችን ወደ ሰሜን፣ ጀርባችን ወደ ምዕራብ ነው ያለ። ይህንን መረጃ ለማንም ንገሩና አቅጣጫ ይፈልግበት እንደሆነ አላቅም። አንድ ሁለት ከዝናብ ቅማል ይወጣል ብሎ የሚያምን ማህበረሰብ ውስጥ ነው ያለን። ሳይንሰኛ ነው ብዬ ለምን አልችልም። ድርቅ የአማልክት ቁጣ ነው ብሎ የሚያምን ማህበረሰብ አለን። አላምንም። ስለዚህ ሳይንስ አላምንም። ሳይንስን አናቀው። ሁሉንም አናቅም አይደለም። ነገር ግን አቋሙን አጠቃላይ ከወዲያኛው ብጀምር ይቻለኛል። አናውቅም ብለን ጀምረን ወደምናውቀው ብንሄድ እናውቃለን ብለን ከምንጽናና የሚለውን ለመረዳት ነው። አንዴ ነው። ሁለተኛ ለቋንቋ የተነሳለ እመለስበታለሁ። ጥሩ ጥሩ ሀሳቦች ተነስተዋል። ትናንትና ነው መሰለኝ ለአካዳሚው ኤዲተር ደውዬ ነበር። አንድ የሳይንስ መዝገበ ቃላት እኔም የተሳተፍኩበት ሳይንስ አካዳሚ የኢትዮጵያ ሳይንስ አካዳሚ ይሄ ቢሮ ከመንግስት ድርጅት ጋር በመተባበር የሚዋጣው አለ። የት ደረሰ ብዬ ጠይቄው አሁን ገንዘብ ተገኝቶ በህትመት ላይ ወደ ህትመት እየሄደ ነው ነው ያለኝ። ማወቅ ያለብን እያንዳንዱ ግለሰብ አንድ ቃል ለመፍጠር በሞከረ ቁጥር ውዥንብር እንጂ እውቀት አናዳብርም። የተገነባውን አንስተን የለም ይሄ ቢሆን ይሻላል ማለቱ ብቻ ነው የሚያዋጣን እንጂ ያለን እንደሌለ ቆጥሮ አዲስ መፍጠሩ ተገቢም አይደለም፣ ምሁራዊም አይደለም፣ ትምህርትም አይሰጥም። ይሄን እንሂድበት። ቀደም ሲል ጥሩ ፖይንት የተነሳለ ይሄንማ በትምህርት ቤትም ሊያገኙ ይችላሉ፣ የሳይንስ ማህዘብ ሂደት ሌላ መሆን አለበት የሚል አለ። በከፊል ትክክል ነው። ነገር ግን ለማስረዳት የሞከርኩት የተካሄደውን ኤክስፐሪመንት ሳይሆን የተደረሰበት ድምዳሜ አንድ ይሄ ስለሆነ ይሄ ሆነ አይልም ሳይንስ፣ አጋጣሚው እየቀዘቀዘ ሄዳል የሚለው እንጂ ኤክስፐሪመንቱ አይደለም ጉዳዩ እኔ ለማንሳት የሞከርኩት። እና የሳይንስን ሂደቶች ባነሳኋባቸው ቁጥር አሁን የሄሮ ዘውድ ጥያቄ የፊዚክስ አድርጌ ነው ያቀረብኩት። ሁሉም ነገር ነው ሁሉም። ምክንያቱም የሰው ጥርጣሬ ጥያቄ አለ፣ ባህላዊ ጥያቄ ነው። እሱ ዘውድ መድፋት አለበት፣ ታሪካዊ ጥያቄ ነው። ነገር ግን አንድ ቦታ ላይ አነጣጥረን መተኮስ ካልጀመር በአንድ ጥይት ብዙ ቦታ ልንመታ የምንችል አይመስለኝም። እና ከአንድ ቦታ መጀመር ይኖርብናል። እማምነው ብዙ ሰዎች የሚቃወሙኝ አሁን አንድ ወዳጅ ያገኘሁኝ እዚህ ምን አለ ፖሊስ፣ ፕሬዚዳንት፣ ጄኔራል የሚለውን ቃል ከወረስን ምን አለ የሳይንሶች በጠቅላላ ብንሄድ የሚል ብሔራዊ ስሜት ያላቸው በዱላ ጭምር ሊደበድቡ ይችላሉ። እና ለመደብደብ ዝግጁ ሆን ከአደባባይ ላይ ልትወጣ ትችላለህ። እኔ ዝግ ብዬ ነው የምሄደው እንጂ እኔን እንዲያውም በጣም ያስደነገጠኝ የዛሬ ስንት 1981 በፈረንጅ ነው 19ና 25 ሲጨምርበት 44 ዓመት በፊት ቶኪዮ ሳንካንሴን ትሬን ይባላል። ቡለት ትሬን ሲሄድ አንድ ሱቅ በደረቴ ውስኪዮ፣ ሳንድዊቾ፣ ቢሮ እያለ ይተላልኝ። የጃፓን ልጅ ነች። ከሁሉም ዓለም ኮንሰርቫቲቭ የሚባሉትና ባህል አጥባቂዎች ጃፓኒዞች እንዲህ ይህን ካሉ ሀበሻ ምን ገደደውና ነው የፈረንጅ ቃል እየወንዘዘና ወይኛ እየጨመረበት የራሱ ቋንቋ የማያደርገው የሚል ስሜት ነበረብኝ። አምናለሁ። እኔም እንዳንተ ነኝ። የግዕዝ ቃል ቢፈጠርም እሱንም የግድ ማጥናት ስላለብን ምን አለ ዓለም የሚያውቀውን አክሰለሬሽን ኤክስፐሪመንቴሽን እያል ብንሄድበትና የእሱን ትርጉም ብሰጥ የሚለውን ሙሉ በሙሉ እቀበለዋለሁ። ምንም አጠራጥር። ግን እንዴት ነው የምንሄድበት ነው። ሁልጊዜ ከውጤቱ ሂደቱ ነው ችግሩ። ምክንያታዊ ማህበረሰብ የለንም። ቢኖረን ኖሮ አንድ የ10 ዓመት ነው የ15 ዓመት ነው በጦርነት የሚካሄድ ማህበረሰብ ሊኖረን አይችልም ነበር። መግባባት እንችል ነበር። መግባባት ካልቻል ምክንያታዊ አይደለንም ነው። እና የሳይንስ ሰዎች አይደለንም፣ የእምነት ሰዎች ነን። ለዚሁ ነው አማኒ ይዋጋል። ምክንያታዊ የሆነ ሰው ግን ይነጋገራል።
እኔ እንደ ልቤ ነው የምናገረው፣ ምክንያቱም የተረፈችው እድሜ ማንም ሊነካኝ አይችልምና ልጅም ሞኜ እንደዚያም ባልሆን ግድ የለም። አንድ ጊዜ አዲግራት እድገት በህብረት ሄጄ የዘመተ የባዮሎጂ ግራጁዌት ነበረ። ጠንካራ ተማሪ አልነበረም። ተማሪዎቹ ዝናብ መቷቸው ቅማል ራሳቸውን አወጣ ብሎ አብሮ አምኖ ሲነጋገር አስተምረዋለሁ እና እሱ ነው የሚወቀስ እኛም ጭምር እንወቀሳለን የሚለውን እንግዲህ አላውቅም። ቅርብ የሚያውቁኝ ሰዎች እንኳን ይሄን ተረት ያውቁታል። አንድ ጊዜ ሰላሌ የሚያስተምር አስተማሪ እኔና ቅድም የተነሳው ተወልደ ብርሃን ገብረ እግዚአብሔር አንድ ክፍል ለ3 ዓመት አብረን ነበር። እሱ ከእጽዋቱ ዘርፍ ነው፣ እኔ ከእንስሳው ነን። አንድ ላይ ነው ዩኒቨርሲቲ የገባን፣ አንድ ላይ ነው የጨረስን፣ አንድ ላይ ነው የተቀጠር። እንደ ወንድም ያህል ደረጃ ነን። አንድ ሰው መጣ። ይህ አስተማሪ የተባለው ሰላሌ ነው። ማታ ፈተና እያረብኩ እያለሁ አለን። አንድ የሰዓት ራት መጣችና ሻማ ላይ አረፈች። አርፋ ኋላ ጠርሙስ ውስጥ ገባች። ሻማው ተቀምጦበት ነበረ ቦታ። እኔም ሳይንሳዊ ኤክስፐሪመንት ልሰራ ጠርሙሱን ሸፈንኩት እና አደርኩ። በበነጋዎች የእሳት ራት ከነ ህይወቷ ተገኘች እና የእሳት ራት የእጽዋት ዘር ነች አለኝ እና ለምን ብዬ ስለው ካርቦን ዳይኦክሳይድ እኮ ስትጠጣ ነው ያደረችው እና ምንም ማለት ነው። በመጀመሪያ ደረጃ ትዕግስት ትንሽ አሳይቼ ያልተለመደ ነው ለማስረዳት ሞከርኩኝ። ሲያቅተኝ ሁልጊዜ ያለኝ አጋዥ ተወልደ ብዙ ጊዜ ይህን አይነት የደደብ አስተያየት አይቀበልም። ሄዶ እንደዚህ ሲለው ደደብ ውጣ አለው እና ተገላገልኩ። ግን መርሳት የሌለባቸው ልመለስ እዚያ ጥያቄ ላይ አስፈልገን አጣ ነው። ሽፈራውንም ጠይቄው ሰውም ቀጥረን ሞክረን አጣን። ያ የእሳት ራት የእጽዋት ዘር መሆኗ ተረጋገጠ ተብሎ በጽሁፍ በፐብሊክ ሚዲያ ጽሁፍ ወጣ። አሁን የሚያናድደኝ የዚያ ዕለት ምነው ባስቀረሁት ኖሮ ፋይል አንዷን ወረቀት ነው፣ ሌላ ዶክሜንት አስቀምጣለሁ። ይሄ ነው ማህበረሰባችን። እሱ አይደለም ጋዜጠኞችም እንደዚያ ሆኖ ነው። አስተማሪው ብቻ አይደለም፣ አጠቃላይ ነው። ብዙ ልል ይችላለሁ፣ ግድ የለም እዚህ ላይ ላቁም። ስለዚህ ስፔሲፊክ የሆኑት ጥያቄዎች የምጋራቸውም አቀራረቡ አለ። አቀራረብ ሁሉን ነገር አንድ ላይ ማቅረብ አይቻልምም። ለዚህም እኮ ነው የተበተነው። እውቀት የምታገኝበትን መንገድ የተበተነው እኮ ለዚህ ነው። በነጠላ አድርገህ ነው። ነገር ግን መርሳት የሌለብን እደግመዋለሁ፣ የፊዚካል ሳይንስ እውቀቶች ናቸው ሰው ቀዶ መጠገን፣ እንደ ወፍ በአሜር ሰማይ በብረር በባህር ውስጥ መጥለቅ ወዘተ 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 ያመጡት። እነ ሄሮዶትስ የታሪክ ሊቆች አይደሉም። ይሄ ይታወቅ። ለምን ሳይንስ ኤንፋሲስ ይሰጠዋል? በሶሻል ሳይንስ ካልተደገፈ የትም አይደርስም። ምክንያቱም የሚመራው ያኛው ነው፣ ይሄኛው ቴክኒካል ነው። የሰው ልጅ ኢኮኖሚክ ስልጣኔ እንግዲህ ሌላ ስልጣኔ ስለሌለ ነው የሚለካውን በሱ ስለሆነ ነው የሚመራው በሳይንስ ነው፣ በፊዚካል ሳይንስ። ከሱም ፊዚክስ እና ኬሚስትሪ ሌሎቹ ትርጉሞች ናቸው። ሂሳብም ሆነ ባዮሎጂ እና መካድ የሌለብን ነው። አይሮፕላን እንዳሞራ ትበራለች ብዙ ኪሎ ተሸክማ። ጥቂት አቶሞችን የያዙትን ኒውክሌስ ከያዛቸው ስታላቀቀው አቶም ቦምብ ይፈጠራል። ታይቶ የማይታወቅ ኃይል የቅንጣት ቅንጣት 10 ኪሎ ግራም ከማይመላ ዩሬኒየም ግማሽ ከተማ ታፈርሳል። ይሄ የፊዚክስ የማቴማቲክስ ትርጉሙ ነው፣ የኬሚስትሪ ሂደቱ ነው። እና ይሄን መካድ የለብንም። እኔ ደረቴ ሞልቼ ነው የምናገረው። ነገር ግን ምን ትወዳለህ ብባል ታሪክ እወዳለሁ፣ ስንኝ እወዳለሁ፣ ባዮሎጂም እንዲሁ። እንግዲህ
አንዳንድ የማልመልሳቸው ጥያቄዎች አሉ። ከየት ወደየት በሚለው መጽሐፍ ብዙ ትምህርት ተምሬበታለሁ። ከላሊበላ ድረስ ስልክ እየተደወለልኝ ምን አይነት ሰው ሆኖት እየተባልኩኝ ኧረ እንዲያው ቢያዩኝ ጥሩ ሰው ነኝ እያልኩ የመለስኩበት ጊዜ አለ። ቀሳውስት መሆን አለባቸው። ብዙ ሰው አስቀይሜ ሊሆን ይችላል፣ ግን አስቀይሜ አለሁ ብሎ ደግሞ የሚያውቁትን በሌላ እውቀት እስኪተካ ድረስ መተው ሌላ የልጅ የሰው ልጅ ድክመት ነው ብዬ አምናለሁ። አመሰግናለሁ።